መልስ እንጂ አሁን ቅድም ፕሮቴስታንት በምን ሞራሉ አይደል ብላ ያልከው? ይሄው አንድ ጥያቄ ስለ ማርያም ጠየቅናችሁ። ያለ ማርያም አይናችን አይገለጥም፣ አይናችን ነሽ ማርያም፣ ጥርሳችን ነሽ ማርያም፣ መቀመጫችን ነሽ ማርያም እያላችሁ አምልኮተ ማርያም በደም ያለ እፎይ የናከውና የምትንቀው ፕሮቴስታንት አይደለም አስተምሮ አይደለም ጥያቄ ጠይቆህ አንተ አይደለህም ከዚህ በኋላ የሚነሳው ዘር ትውልድህም ከዚህ በፊትም ያለው ኦርቶዶክሳዊ አሁንም ያሉት ሊቃውን ተብለው ከላይ ከብፁዕ አቡነ ማትያስ ጀምሮ እስከ ታች እስከ ሰንበት ተማሪው ድረስ ማርያም ታማልዳለች ብሎ የሚል አርቲ ቡርቲ ጩኸታችሁ መለስኩላቸው። ግን እርግጠኛ መሆን ስለፈለኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣህልኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት? በሙሉ እዚህ ቲክቶክ ላይ ያላችሁ አይደለም ምድሪቱ ላይ ያላችሁ እንደዚህ ብትጨመቁ እንደዚህ ብትጨመቁ በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተባሉት ከብፁዕ አቡነ ማትያስ ከፓትርያርኩ ጀምሮ ሊቃውንት ጉባኤ በሙሉ ብሉያት አዲስ ኪዳን መምህራን የሚባሉት በሙሉ እንደዚህ ብትጨመቁ አንዲት የመጽሐፍ ቅዱስ ክፍል ማርያም ታማልዳለች ብሎ የሚል አንድ ጥቅስ አታመጡ። እኔስ መምህር እንኳን አመጡ መምህር ኤፍሬም እንዴ መልስ እንጂ ፎይ ኦርቶዶክሳዊ ወገናችሁ እዚህ ቁጭ ብሎ ያለው የጠየቀው አለ። መልሱ እንጂ መመለስ ነው። ገጽና ምዕራፉን ቁጥሩን ንገረኝ። ልጁ ደግሞ የዋዛ አይደለም። ገጽና ምዕራፉን ቁጥሩን ይንገሩኝ ብሎ አለ። መልስ እንጂ አሁን ቅድም ፕሮቴስታንት በምን ሞራሉ አይደል ብላ ያልከው? ይሄው አንድ ጥያቄ ስለ ማርያም ጠየቅናችሁ። ያለ ማርያም አይናችን አይገለጥም፣ አይናችን ነሽ ማርያም፣ ጥርሳችን ነሽ ማርያም፣ መቀመጫችን ነሽ ማርያም እያላችሁ አምልኮተ ማርያም በደም ስራ አምጣሁን ማርያም ታማልዳለች ብሎ የሚል ጴንጤ የጠየቀው ጥያቄ አለ። እስከ ዛሬ ድረስ እየተንከባለለ የመጣ ያልተመለሰ አምጣ ተባልክ። መልስ ግን ይኸውልኝ። ቆይ እና ሞራ አንተ ብትመልስልኝ ቢፈልጌ ነው። አይ መልስልህ። አንተ ለምን አታነብም? የማንጎ ፈሬ ታበጥራለህ አንተ። ቀጥልሽ ያለ እፎይ የናከውና የምትንቀው ፕሮቴስታንት አይደለም አስተምሮ አይደለም ጥያቄ ጠይቆህ አንተ አይደለህም ከዚህ በኋላ የሚነሳው ዘር ትውልድህም ከዚህ በፊትም ያለው ኦርቶዶክሳዊ አሁንም ያሉት ሊቃውን ተብለው ከላይ ከብፁዕ አቡነ ማትያስ ጀምሮ እስከ ታች እስከ ሰንበት ተማሪው ድረስ ማርያም ታማልዳለች ብሎ የሚል አርቲ ቡርቲ ጩኸታችሁ አንድ የመጽሐፍ ቅዱስ ጥቅስ ብሉያትና አዲስ ኪዳንን ጠቅሳችሁ ልታሳዩ አልቻላችሁም። ልታሳዩም አትችሉም። በአራት ነጥብ ዘግተን ነው የምንነግራችሁ። አትችሉም፣ በፍጹም አትችሉም። ፋክት። ለምን አንተ አትመልስ ምናምን ነገር ኦኬ፣ ማንበብ ነበረበት። ጥሩ ነው እንዲያነብ ማበረታታት። አንተ ግን አንበብህል እንዴ? እፎይ መጽሐፍ ቅዱስን አንብበሃል አይደል? ብሉይና አዲስ ኪዳን ላይ የቱ ጋር አገኘህ ማርያም ታማልዳለች ብሎ የሚል ጥቅስ? ልክ ቁርአኑ ላይና አዲስ ሱዳቱ ላይ አንብበ ሙስሊሞቹን እንደምጠይቃቸው ጥሩ ነው እሱ። እኔ ይበል በርታ ብዬ እንደው ማበረታትቻለሁ በእውነት። ግን ፕሮቴስታንቱ የጠየቀውን ጥያቄ ለምን ፕሮቴስታንቱን ስለናቀው ማለት ነው፣ ስለናቅህ ማለት ነው። ንቀት ትዕቢት ይታይብሃል ንግግርህ ላይ። እውነቴን ነው የምልህ ንቀት ስለሚታይብህ የንቀት የትዕቢትህ ንግግር ፊት ላይ ስለሚመሰክር እንዲህ አይነት ትዕቢት ተው ነው እንደው ብለህ እግረ መንገድ ምንም መክርህ ማለት ነው። እፎይ ትዕቢት ተው። ኦኬ ትዕቢት ተው። ምናልባት የዛን ቀን ሰንበቴ ገብተህ ጠላ ጠጥተህ ሞቅ ብሎ ከሆነ ችግር የለውም። ትዕቢት ግን ተው። ታቁናላችሁ እዚህ ቲክቶክ ላይ ያለኑን
የወንጌላውያኑ አገልጋዮችን ማለት ነው። ኦኬ ስላሴ ተበላሸ በመነኩሴ እኮ ብለናል። እናንተ ቤት እኮ መነኩሴ እኮ ምንድነው የዘመናት ጉዳችሁን እኮ አወጡት እና ስላሴ እናንተ ብቻ የምታውቁ እኛ ማናቅ እንደው ዝም ብሎ ገሪባ መሰል ቢጤ መስለንህ ታይተንህ ከሆነ ይህንን ትንሽ የተንሸዋራ አታያየትን ገደባ ብጅለት። ግን አይደለም ስለ ስላሴ አውርተን አይደለም ስለ ማርያም አማላጅነት ብላችሁ ያላችሁትን እኛ ጠይቀናችሁ መልስ የታጣበትን ወንድምህ መጥቶ ጠይቆ ኦርቶዶክሳዊ ወንድምህ መልስ አጣለት አይደል? ለምን አትመልስለትም ነበር? የናቀው ጴንጤ የጠየቀውን ጥያቄ እስካሁን ድረስ አንዳችሁም አልመለሳችሁም። አንዳችሁም አልመለሳችሁም። ልትመልሱም አትችሉም። 4 ነጥብ። እሺ መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት? ምንም ብሎ ይረዳው? ለምን መልሱን አትመልስለትም? ጥያቄ ነው እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። እሺ ተይኝ በቃ አንዴ ሚጣር እኔስ መምህር እንኳን አመጡ መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን ድንግል ማርያም ታማልዳ ወይት እሺ ተይኝ በቃ አንዴ ሚጣር ጠያቂው እዚህ ጋር ነው ያለው። ነቅሎ አወጣው። ልብ በሉ። ጥያቄ የጠየቀውን ሰው መልስ ሳይሰጠው አስወረደው። ይሄ ሰው ነው ጴንጤ እያለ ፕሮቴስታንት በምን ሞራሉ ብሎ አላለም። ይኸው አስወጣው፣ ነቅሎ አወጣው። ይኸው ባዶ ሆነ። አሁን ትንሽ ስመልሰው እዩት። እዚህ ጋር ሆኖ ነው የሚጠይቀው። ይኸውና ሚዩት አርጋለውና ነቅሎ አወጣው። ለምን መልስ አትመልስለትም ነበር? እኛ ተናግረን እኮ አይደለም፣ ጥያቄ ጠይቀን በራሳችሁ ትምህርት እንኳን ጥያቄ ተጠይቃችሁ እንደዚህ አይነት ማፈሪያዎች እንደሆናችሁ ያሳያል። ያው ነቅሎ አወጣው። በሱ ቦታ መምህር ኤፍሬምን አሁን እዚህ ያስገባዋል። ይሉት እንኳን አመጡ። ያው መምህር ኤፍሬም ቢሄዱበት ጥሩ ነበር። አየው መምህር ኤፍሬምን አስገባው ማለት ነው። ለልጁ መልስ መለሰለት? አልመለሰለትም። ምድረ ማፈሪያ አልመለሰለትም። ሊመልስለትም አይችልም። ለዘላለሙም ሊመልስለት አይችልም። ለምን አትመልስለትም ነበር? ማርያም ታማልዳለች ብሎ የሚል ጥያቄ ተጠይቄያለሁኝ። ምዕራፍና ቁጥሩ ንገረኝ አለህ። እመቤቴ፣ ወላዲቴ፣ ድስቴ፣ አክስቴ ትላለህ አይደል? ትላላችሁ፣ ስትሉ ትውላላችሁ። ለምን አትመልሱም ታዲያ? ስለ አክስቴ፣ ስለ ድስቴ፣ ስለ ወላዲቴ፣ ስለ እመቤቴ ብላችሁ ስለምትሏት እንደምታማልድ ለምን አትመልሱም? ለምን ጥቅስ አትጠቅሱም? የለም። ለዚህ ነው ጴንጤ አንድ ጥያቄ እንኳን ጠይቋችሁ ዘመናችሁን ሁሉ የቤት ስራ ነው የሰጣችሁ። ትተራመሳላችሁ ማለት ነው። የጠየቀህን ሰው ተገቢ መልስ መስጠት ሲገባ ነቅልህ አወረድከው። ያው እዚህ ጋር ነበር፣ ነቅሎ አወረደው ማለት ምንድነው? ምልጃ ማለት ምን ማለት ነው? ይሄ ልጅ ነው የሚጠይቀው። ያመጣሁትኝ እኮ እፎይ ውረድ። እሺ ተይኝ በቃ አንዴ ሚጣር አወረደው። መምህር ኤፍሬም ቢሄዱበት ጥሩ ነበረ። እሺ ቆይ አወረደው። this is orthodox። እቤት ውስጥ ሆነ ደግሞ አስወርዶት እንደዚህ ነው። የጎሪጥ ነው የሚያየው።
እነዚህ እኔ እውነቴ ነው አገጫቸው ላይ ፀጉር የሚያስረዝሙና የሚያበዙ ሰዎች ጤነኞች አይደሉም። ይህም ሰውዬ ጤነኛ አይደለም። ይሄኛውም እንደዚሁ ጤና አይነት ነገር እክል የገጠመው ነው ይመስለው እና ደግሞ አለ ደብተራው ዲበኩሉ የሚባል ማለት ነው። እሱም ልክ እንደዚሁ ማለት ነው። ውረድ ብሎ አስወረደው። ለምን አትመልስለትም ነበር? ጴንጤ ጠየቀውን ጥያቄ ለምን አትመልስለትም? በሙሉ እዚህ ቲክቶክ ላይ ያላችሁ አይደለም ምድሪቱ ላይ ያላችሁ እንደዚህ ብትጨመቁ እንደዚህ ብትጨመቁ በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የተባሉት ከብፁዕ አቡነ ማትያስ ከፓትርያርኩ ጀምሮ ሊቃውንት ጉባኤ በሙሉ ብሉያት አዲስ ኪዳን መምህራን የሚባሉት በሙሉ እንደዚህ ብትጨመቁ አንዲት የመጽሐፍ ቅዱስ ክፍል ማርያም ታማልዳለች ብሎ የሚል አንድ ጥቅስ አታመጡ። አለው ብሎ የሚል ሰው ካለ ቄስ፣ ካህን በደንብ የሚታወቅ ወይ ደግሞ እዚህ ሶሻል ሚዲያ ላይ የሚታወቅ ሰው ካለ አንድ ሰው ይምጣና እስኪ ለኔ ያሳየኝ። አንድ ሰው ይላክ፣ ገስት በትክክል የሚታወቅ ማለት ነው። ይሄ ዝም ብሎ የሚሳደብና ጠላ ጠጥቶ ወይ ጫት ቅሞ በምርቃና የሚገባውን ወጣት አይደለም ያልኩት። አንድ ሰው ለምን አልመለስከለትም? ይከብድሃል ጴንጤ። ይከብድሃል። የጠየቀህን አንድ ጥያቄ ነው የጠየቅናችሁ። አንድ ጥያቄ እንደው ሌላው እንኳን ይቅር፣ አንድ ጥያቄ እናንተው ራሳችሁ እየደነፋችሁ እየጎደፈራችሁ እንደሚዋጋ አጋዘን ማለት ነው። እመቤቴ ታማልዳለች ወላዲት አምላክ ብለህ ስትል የምትውለው ሰውዬ እስኪ አምጣ መረጃ፣ ጥቅስ፣ አንድ ጥቅስ ስጡን ስንል የለም። ከገስት ላይ የራሳችሁ ልጆች እየነቀላችሁ ታወርዳላችሁ። በምን ሞራልህ ነው አሁን ታዲያ አንተ ጴንጤ በምን ሞራሉ ብለህ የምትለው? አንተ በምን ሞራልህ ነው እዚህ ቁጭ ብሎ የጠየቀህ የራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ማርያም ታማልዳለች ብሎ የሚል በጴንጤ ተጠይቅ ያለውኝና መልሱን ካገኘው ወደ ኦርቶዶክስ እመጣለሁ ብላለች ተብሎ የተባለውን ለምን አልመልስክለትም ነበር? ለምን አስወረድከው? እፎይ አየህ፣ መጽሐፍ ቅዱስ የማንበብ ዕውቀት ይጠይቃል። ብሉያትና አዲስን ታናክን ታውቀው ከሆነ ማለት ነው። ቶራ ክትቪምና ነቢይም እንደዚሁም ወንጌላትንና መልእክታትን ራዩን በጥንቃቄ ማንበብና ከዛ ውስጥ እመቤቴ ወላዲቴ ድስቴ አክስቴ ብላችሁ የምትሏት እንደምታማልድ ማሳየት ነበር። ግን አላሳየውም። አባረርከው። እሺ ከዛስ? እኔስ መምህር እንኳን ደህና መጡ። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን መላሹ ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት አለበት። እሱ ነው አታማልድም ድንግል ማርያም አማላጅ። ሌላኛው አዝግ ተነሳልህ። ሌላኛው አዝግ ዲያቆን አዝግ አንተ ታማልዳለች ብለህ ክሌም አድርገህ ለያዥ ለገራዥ ያስቸግራችሁት እናንተ አይደላችሁም እንዴ? እኛ እኮ አይደለችም ማርያም አታማልድም ብለን እኛ አይደለንም በመጀመሪያ ያልነው። ፈክራችሁ እንትን እሽኮሎሌ ማለት ነው። ፈክራችሁ እመቤቴ ታማልዳለች በተገባላት ቃል ኪዳን ወላዲት አምላክ አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲት አምላክ ብለህ የምትለው ታማልዳለች ብለህ እኮ ክሌም ያደረግከው አንተ ነህ። ኦኬ ማማለዷን ራሳችሁ በመጀመሪያ ክሌም ስላደረግ አምጣው መልሱም። ታማልዳለች ብለህ አንተ ክሌም ያደረግከው ሰውዬ ለዛ ኤቪደንስ የሚሆን የመጽሐፍ ቅዱስ ክፍል አምጣ። አታማልድም ብሎ የሚለውን ያሳዩናል። አንተ ታማልዳለች ብሎ የሚለውን ለምን አላሳየህም? ጥሩ ነበረ። ያው ተናዷል። እንዳልተመለሰለትና እንዳስወጣው ስላወቀ ሪከርድም የሚያደርጉ ስላሉ ምን አለ? መምህር ኤፍሬም ቢመልሱለት ጥሩ ነበር አለ። ለምን አንተ አትመልስም?
መምህር ኤፍሬም አሁን ነው የገቡት። አሁን ዲያቆን አዛገ አንተ ለምን አትመልስለትም? ከመምህር ኤፍሬም በፊት ቀድመህ እኮ እዚህ ያው አልሸጠ ያለ በግ ይመስል ቁጭ ብለሃል። ለምን አትመልስለትም ነበር? እሱ አልመለሰለትም። አንደኛው ማፈሪያ እሱ፣ አንተም አልመለስክለትም። ሁለተኛው ማፈሪያ ማለት ነው። ለምን አልመለሳችሁለትም? መምህር ኤፍሬም አሁን ነው የገቡት። ክርስቲያን ለምን አልመለሰለትም? ቃል ብሎ ሲሚለው ለምን አልመለሰለትም? እቺስ ማማዬ ነች ማን የምትባለው ለምን አልመለሰችለትም? በማርያም አማላጅነት ታምኑ የለ እንዴ እናንተ ኦርቶዶክስ አይደላችሁም እንዴ? አንተ ኮሰረት ነበር እንደሚሸጠው እዛ ቁጭ ብለህ ምን እየሰራህ ነበር? እሱስ እንግዲህ የእውቀት ችግር ነው እኮ ምልህ ሱረቱ አልበቅራህና አልኢምራህ እንደማለት አይደለም። መጽሐፍ ቅዱስን ማወቅ በደንብ እውቀት ይጠይቃል። ያንንም ራሱ ያወቀው ስላነበበ ነው። በእውነት ቁርአኑም ላይ ሐዲሳቱም ላይ ስላነበበ ነው ያወቀው። እኔ እዚህ ላይ ዲና አላደርግም። ይበል ብዬ እኔ ደግፌዋለሁ። በእውነት በትክክል ማንም ሰው እኔ ሙስሊምም ቢሆን በእውቀት ካወራ እኔ ችግር የለብኝም። ግን በእውነት ላይ ቆሞ የሚያወራ ከሆነ ማለት ነው። ስለዚህ መምህር ኤፍሬም ቢመልሱለት ጥሩ ነበር አላለም? አንተ ለምን አትመለስለትም ነበር? ቀድመህ አንተ ቦታውን ይዘህ ተሰይምሃል እኮ ቁጭ ብለሃል። እሱም ቁጭ ብለሃል። የእሱ አለመመለስ ጥያቄ ሲሆንብን የዚህኛው ደግሞ አለመመለስ ካስወረዱት በኋላ ቢመልሱለት ጥሩ ነበር ብሎ ካለ በኋላ እሺ፣ ከዛስ እሱ ምን ሊል ነው? እኛው ግን ድንግል ማርያም ታማልዳለች የሚል አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው እንዴ? አንተ ነህ እንጂ ማምጣት ያለብህ ዲያቆን አዝግ አንተ ነህ ማምጣት ያለብህ። አንተ ታማልዳለች ብለህ ያልክ ሰውዬ ማምጣት አለብህ በመጀመሪያ። ኦርቶዶክሳውያን ሹሽ፣ አንተ ነህ ማርያም ታማልዳለች ብለህ እየተናገርክ ያለው። አንተ ታማልዳለች ብለህ ላልከው መረጃ ማምጣት ግዴታ ነው። በመጀመሪያ ግዴታ ነው። ጴንጤ አታማልድም ብሎ ያለው ጴንጤ አምጣ አለ። አንተ ታማልዳለች ብለህ በመጀመሪያ ክሌም ያደረከው ሰውዬ ለምን አታመጣም? ከጴንጤ በፊት እኔ ነበርኩ ብለህ ያልከው ሃይማኖት ለምን አታመጡም? እናንተ ለምን አታቀርቡ? እኛ ፊት አትቆሙ። ኦኬ፣ እችን መልስ ይዘህ እኛ ፊት አትቆሙ ናቴ። ስለዚህ ልጁን አንደኛ አስወርዳችሁት፣ እሱ አልመለሰለትም። የእሱ አለመመለስ አይደለም አንተም አልመለስክለትም። ገና የገቡት ሰውዬ ተረጋግተው እንኳን ገና በቦታው ላይ መቀመጫቸው መሬት ሳይቅ ቢመልሱለት ጥሩ ነበር አለ። አንተም ታረጋለህ፣ እሱም ሊያደርግ ነው ቤት የከፈታችሁት። ለዚህ ነው ጴንጤ የጠየቀው አንድ ጥያቄ ለእናንተ የዘላለም የራስ ምታት ነው። ማርያም ታማልዳለች ብሎ የሚለው ትምህርት የበሰበሰ የገማ የሸተተ ተረት ነው። እኔ የምለው ለምለው ነገር ሁሉ ደግሞ እኔ ብራዘር ታውቃለህ፣ ቤቱ ይሄ ቤት ተናገር እውነቱን ነው። ኦኬ፣ ማርያም ታማልዳለች ብሎ የሚለው ትምህርት የገማ የሸተተ የአሮጊቶች ተረት ነው። የመጽሐፍ ቅዱስ ትምህርት አይደለም። ለዚህ ነው ከገስት ያስወረደው። ለዚህ ነው አንተም ለጠየቀው ጥያቄ መልስ መመለስ ሲገባህ ለጠያቂዎቹ አታማልድም ብለው የሚሉት ፕሮቴስታንቶቹ ናቸውና እነሱ ናቸው መረጃ ማምጣት ያለባቸው አልክ። ታማልዳለች ብለህ የምትለው ሰውዬ ከፕሮቴስታንቱ ሃይማኖት በፊት እኔ ነኝ ምድሪቱ ላይ የነበርኩት ብለህ የምትለው አዎ፣ ደግሞ ነበረች፣ ኦርቶዶክስ ቀድማ ስለነበረች ማለት ነው። አንተ እኮ አልሰጠህም ወንድም አለም። ስለዚህ
ሁሉም 0-0 እዚህ ጋር ለተጠየቁት ጥያቄ ይመጣና ደግሞ ከዋህብያዎቹ ከአህያዎቹ ከዝሆኖቹ ከጃርቶቹ ይላል። ኦኬ መልሳቸው በእንደዚህ ተደመደመ ማለት ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ወይት ወንድም አለም አታማልድ የሚል ጴንጤ ካለ አታማልድ የሚለውን ጥቅስ ማምጣት ያለበት እሱ ነው። አታማልድም ድንግል ማርያም አማላጅ አይደለችም የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። አታማልድም ብሎ ክሌም ስላደረገ ማን ነው መጀመሪያ ታማልዳለች ብሎ ክሌም ያደረገው? ክሌም ያደረገው ማን ነው? ዲያቆን አዝግ ማን ነው በመጀመሪያ ታማልዳለች ብሎ ክሌም ያደረገ? እኛ ነን ወይስ እናንተ? እናንተ ናችሁ። እናንተ ታማልዳለች ብላችሁ ለምትሉት የባልቴት ተረታችሁ መልስ አምጡ። መጽሐፍ ቅዱሳዊ መልስ ነው የጠየቅነው። እኔው ድፍን 28 ዓመቴ እየሞላ ነው። ገባሁበት ወደ 28ኛ ዓመት ከኦርቶዶክስ ከወጣሁ 28 ዓመት ሙሉ አንድ ያሳየን ኦርቶዶክሳዊ መምህርም ሊቅም የለም። ከብዙ ሺዎች ጋር ተነጋግሬያለሁ፣ ከኦርቶዶክሳውያን አገልጋዮች ጋር። አንድ እኮ አልኩ፣ አንድ ለዘላለምም አንድ አታገኙም። አንድ ሰው ለምን አንተ ክሌም ያርከው ሰው የመጀመሪያ መረጃ ሳታቀርብ አታማልድም ብሎ ያለውን ፕሮቴስታንት ለምን መረጃ አቅርብ ትለዋለህ? አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ፕሮቴስታንት በምን ሞራሉ ነው አሁን በዚህ ጉዳይ ላይ ራሱ ሊሞግትና ሊተች የሚችለው? አንድ ፕሮቴስታንትን አቅርበን እዚህ ጋር ለምሳሌ ፈጣሪ እግሮቹ ምድር የእግሬ መረገጫ ነች ይላል። ስለዚህ ፈጣሪ እግር አለው የለውም ብለህ ብትሞግተው ፕሮቴስታንት በምን ሞራሉ ነው የለውም ወይም አለው ብለህ? ፕሮቴስታንት ሞራሉ ነው። እንኳን ፕሮቴስታንቱ ራሱ መጥቶ ጠይቆ አይደለም የፕሮቴስታንቱን ጥያቄ ይዞ የመጣው ኦርቶዶክሳዊ ወንድምህ ይዞ የመጣውን የፕሮቴስታንቱን ጥያቄ መመለስ አቅቶህ ፀጉርህን እያሸህ ሰውየውን ነቅለህ አወረድከው። መልስ መመለስ ይገባል። እሱ ባይከፋ ይሄኛው ቁጭ ብሎ እዚህ አልመለሰም። መምህር ኤፍሬም ቢመልሱለት አለ እሱ እዚህ ቁጭ ብሎ ቀድሞ መምህር ኤፍሬምን እሱን አስወርደ ነው ለጥያቄው መልስ ይሰጠኛል ብሎ ቁልጭ እያለ ቁጭ ብሎ ሲጠብቅ ለጥያቄው መልስ መመለስ ሲገባ ሳትመልሱለት ቀርታችሁ አስወረዳችሁትና ከዛ ይሄኛው ደግሞ ገባበት ማለት ነው። ምን ብሎ አታማልድም ብለው ያሉት እና ክሌም ያደረጉት ፕሮቴስታንቶቹ ናቸው። ማን ነው ግን በመጀመሪያ ታማልዳለች ወይ አታማልድም ብሎ ያለው? እኛን እንዴት አታማልድም ብለን ያልነው ቀድመን? እናንተ ናችሁ እኮ ታማልዳለች ያላችሁት ቀድማችሁ። ስለዚህ ቀድሞ ታማልዳለች ብሎ ያለው ሰው ነው ክሌም ያደረገው። እናስ እሱ ነው መረጃውን ማምጣት ያለበት። ሁለተኛ እንኳን ኦርቶዶክስ ነኝ ኦርቶዶክስ ነኝ፣ ግን አንድ ጥያቄ ልጠይቅ ነበረ እና ከፕሮቴስታንቶች የመጣ ጥያቄ ነው እና ሙር አንተ ብትመልስልኝ ቢፈልጌ ነው። ይመለስልህ። አንተ ለምን አታነብም? የማንጎ ፈር የተበጠራለ አንተ ቀጥለሽ መለስኩላቸው፣ ግን እርግጠኛ መሆን ስለፈለግኩኝ ነው። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣሃለኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ነው። ምልጃ ምንድን ነው ብለህ ነው የምትረዳው? እንዴት ምልጃ ምንድን ነው የምትረዳው ማለት ምንድን ነው? ምልጃ ማለት ምን ማለት ነው? ጥያቄውን እኮ ነው ያለውም እኮ ያመጣሁትኝ እኮ እፎይ። እሺ ተንግል በቃ አንድ ሚጣር ያው ሲያስወጣው ቆይ ሲያስወጣው አስወጣ። መምህር ኤፍሬም በሄዱበት ጥሩ ነበረ፣ በሄዱበት ጥሩ ነበር። አንተ እዚህ ቁጭ ብለህ ቆይ እኔ መልሰለታለሁ ለምን አላልክም? መምህር ኤፍሬም አሁን ነው ገና የገቡት። ለምን አንተ ቆይ አታስወርደው?
ባታስወርደው ጥሩ ነበር። መልሰው እናስገባው። እኔ መልስለታለሁ። ለምን አላልክም? ዋሃብያዎች ባይዘው እነሱ ናቸው ጺም የሚያሳድጉት ነው የሚባለው። ያው እንግዲህ ዋሃብዮች አላግጥብሃለሁ ብራዘር። አፍን ሰብስበህ ተቀመጥ። ደግሞ ፕሮቴስታንት በምን ሞራሉ ትላለህ እንዴ? የደብተራ ክታብ እየደገምክ የምትመጣ ትውልድ ሁሉ መጽሐፍ ሳሊ ለነ ቅድስት ሆይ ለምኝልን በለው የሚል መጽሐፍ ደግመህ የምትወጣ ትውልድ መጽሐፍ ቅዱስን ሳታውቅ ፕሮቴስታንት ብለህ ወጥ ረገጣችሁ። እኛ ግን ለእናንተ እንደዚህ ሰጣ ገባ ውስጥ አንገባም። እንደው ከተናገርኩ ምን ነው የምናገረው? ሌሎች ወንድሞች አይናገሩ። ፕሮቴስታንት እንደዚህ መሬት ላይ ወርዶ ነው የሚሰራው ብራዘር። ለዚህ ነው ጭንቅ ጥብብ ያለው ማለት ነው። ኦኬ፣ አልመለሱለትም። ስለዚህ ነቅሎ አወጣው። ስለዚህ ለአፄ ቴዎድሮስ የተገጠመን ግጥም እንገጥምላቸዋለን ለሚንቁ ማለት ነው። የጎጃምን ንጉስ ሲንቁ ሲንቁ፣ የወሎንም ንጉስ ሲንቁ ሲንቁ፣ የሸዋንም ንጉስ ሲንቁ ሲንቁ፣ ወንድ ያለ ራስዎም ገለውም ማያውቁ ተብሎ እንደተገጠመላቸው አየህ። ለተጠየቀው ጥያቄ አንተ ፕሮቴስታንት እያልክ ስትንቅ፣ ፕሮቴስታንት ለጠየቀ በራሱ ኦርቶዶክሳዊ ወገንን ጥያቄ ጠይቆት የፕሮቴስታንት ጥያቄ ይዞ መጥቶ እንኳን ያችን ጥያቄ እንኳን መልስ ለመመለስ እሱም አንተም እሳቸውም እነሱም ሁሉም በሙሉ ሁሉም 0-0። ለምን መልስ የለም። 28 ዓመት ታዝቤያችኋለሁ። በሙሉ ገለባ ናችሁ። የማርያምን አማላጅነት አላሳያችሁም። ልታሳዩም አትችሉ። አለቅ። ስለዚህ በሰፈሩት ቁና መሰፈር ማለት ይሄ ነው። የናካው ፕሮቴስታንት አንድ ጥያቄ ጠይቆ በልጅ በኩል እንኳን ጥያቄው መጥቶልህ ልትመልስ አልቻልክም ማለት ነው። ስለዚህ ለወደፊት ይታሰብበት ነው ብለን እንለው። አትናቁ። ኦኬ። ያው ከጢንዚዛ ጋር ግብረ ስጋ ግንኙነት ሲያደርግ ዝንብ ከዝንብ ጋር ሲባልግ ቪዲዮ የሚያሳየው ዲያቆንህ እንደዛ ሲያናፋ ነበር በባለፈው አይደል? እናቱ የወለደችው ፕሮቴስታንት፣ ይሄ የሉተር ጥርቅም የሉተር ጥራጊ ሁሉ እናቱ የወለደችው አንድ ፈልጉ ከመካከላችሁ ናውጣ በሉት ያንን የሴት ቅምጥ ምናምን ነገር እያለኝ ሲለኝ ነበረ። ያናፋውን ባለ ፖርኖግራፊው ዲያቆንህ ዲያቆናችሁ ማለት ነው። ዝንብ ከዝንብ ወሲብ ሲያደርግ ሴቶች ጋር ይልክላል። ይመሃረን ነው ይሳለ ነው ይቀር ዝንብ ከዝንብ እንደዛ ሲያናፋ ላይነሳ ጌታ ኢየሱስ ትምክቱን ሰበረው ማለት ነው። በዓለም አደባባይ ላይ አንድ እረኛ አስነስቶ አይቀጡ ቅጣት ቀጥቶ የዳዊት አምላክ ልማዱ ነውና የጎልያድን ግሳት በዳዊት መምጣት በኩል ያስታገሰ በአንድ እረኛ በኩል በእውነት ዝንብ ከዝንብ ራሱ ነው የተናገረው። ቪዲዮ አለ። ጢንዚዛ ከጢንዚዛ ሩካቤ ስጋ ሲፈጽሙ አይቶ እሱን ለሴቶች በውስጥ እየላከላቸው ባገኝሽ እንደዚህ ነው ማረግሽ እያለ ማለት ነው። ጢንዚዛም ትውልድ ንስሐ ግቡ። ፕሮቴስታንት አፍን የምከፍትበት አይደለም፣ ግን መብታችሁ ነው። አፋችሁን ክፈቱ። ተራ በተራ የሆነ ቦታ ላይ ያገናኘናል። ይሄኛው እንኳን መጽሐፍ ቅዱስ ብዙ አያውቅም፣ ቁርአን ላይ ስለሚል ማለት ነው። ዲያቆን አዝግን ግን እንደው ሞራሉ ተነስቶ አንድ ቀን እንገናኝ እንችላለን ብዬ ተስፋ አረጋለሁ በጌታ። እሺ፣ የመለሱት እንደዚህ ነው። የመለሱት መልስ እንደዚህ ነው። ኦኬ፣ እሺ፣ አንዴ ቆይ ጠብቁኝ። መምህራኖቻቸውና መልሶቻቸው
ከማህበረ ምዕመኑ ለሚቀርብላቸው ጥያቄ መልሶቻቸው ምን እያሉ ነው የሚመልሱት? እሺ ቴዲዬ፣ እሺ አይቻለሁ። እሺ ምን እያሉ ነው የሚመልሱላቸው? ብሩኬ ገብቶ ነበር አይደለ ወይስ ሌላ ነበር? ለምን ወጣ ብሩኬ? ልጠይቀው ነበር። ብሩኬ የት አለ? ቆይ ስበዋለሁ ፈልጌ። እሺ ኔትወርክ እምቢ ብሎት ካልሆነ በስተቀር ማለት ነው። ኦኬ ኦርቶዶክሳውያን አትናቁ። እውቀት ኖሯችሁ ብትንቁ እኔ እንደው መቼም ሰው እውቀት እንኳን ኖሮት ሰውን መናቅ የለበትም፣ በእውቀት መናቅ የለበትም። እውቀት ኖሯችሁ እንኳን ብትንቁ እንደው መልካም በሆነ። እውቀት ሳይኖራችሁ ግን አትናቁ። እሺ በቃ እውቀት በዚህ በጥቂቱ አኮ ተያዘ ማለት ነው። ወንድምነት ኔትወርክ ጥሩ አይደለም ብሩክዬ። እውቀታችሁ በጥቂቱ እንኳን ሲታይ ስትፈተሹ እንደዚህ ወደቃችሁ ማለት ነው። ኦኬ ወድቅ ሆንክ ማለት ነው። እሺ ወደ ሌላኛው እንሂዳ። ለምሳሌ መጽሐፈ ሜላድን በሉት ወይት ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ይሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ መንፈቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮ የተናገረውን አዲስ ምንፍቅና ታመጡ። እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን፣ ግድ የለም ነውር ነው። ይህንን ማሳሰቢያ ልስጥ ብዬ ነው። ቀሪውን በጊዜ ሂደት እናየዋለን፣ በጊዜ ሂደት እናየዋለን። ግን ይህንን የምስራቅ ኦርቶዶክስ አስተምህሮና አንዳንድ ምንፍቅና ወደ ቤተክርስቲያናችን ለማስገባት የሚሞክሩ ሰዎችን ግን መጽሐፍ እውቅዎሙ ይላል፣ እወቁባቸው። የምስራቅን ኦርቶዶክስ እውቀት ወደ ቤተክርስቲያናችን እያስገቡብን ብለው ያሏቸው የቲክቶኩ ተሟጋቾች ነን ብለው የሚሉት ናቸው። ወንድምነ ብሩኬ ምን ሆነ ነው? ኔትወርክ ነው ወይስ? አንዳንዴ ጥያቄ ይፈጥራልና ኔትወርክ ነው ወንድምነት? እሺ ኔትወርክ መሰለኝ አለ ወንድምነት አለውኝ። አሁን ኤርሜ አለ ኔትወርክ ነው። ለኔ እኮ ጥያቄ የፈጠረብኝ። እሺ እንኳን ደህና መጣ። ኦኬ መጽሐፈ ሜላድ የማን መጽሐፍ ነው ቴዲ? እኔ ይህን መጽሐፍ አላውቀውም። በማላውቀው ከምናገር አንድ አፍታ ገባ ብለህ ቴዲሻ ብትነግረን ማን ነው መጽሐፈ ሜላድ ካለህ እንደው ፒክቸሩን ብታሳየን ራሱ ካለ ቴዲ ከቻልክና እስኪ አንድ አፍታ። እዚህ ላይ እውቀቱ የለኝም የእውነት ቴዲ በጣም የተሻለ በጣም ከኔ ይልቅ ከሁላችንም ይልቅ የተሻለ ብዙ መጽሐፍቶች ስላሉት በዚህ ጉዳይ ላይ ያውቃል። የእውነት ያውቃል። ቴዲ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ሰላም ብያለሁ። እስኪ ስለ ሜላድ የሚናገረውን አሰማን። እስከዛ መጽሐፉን ላምጣው። እሺ መጽሐፈ ሜላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። መጽሐፈ ሜላድና ሃይማኖተ አበው ትርጉም ናቸው ነው እያለ ነው። ሃይማኖተ አበው ላይ ምናልባት ሊያስማማን የሚችል ነገር አንዳንድ ቦታ ላይ አለ። ግን እውነት ቀጥታ ተተርጉመዋል ወይ? የእነ አትናቴዎስም ሆነ የሌሎቹ አባቶች የተባሉት ግን መጽሐፈ ሜላድ ትርጉም ነው እንዴ ቴዲዬ? ስለማላውቀው መጽሐፉን በትልቁ አድርገኛል። ይሄው
ከልጄ ጋር ነው ያለሁት። ምናልባት ባክግራውንድ በሱ ድምጽ ብታጀብ ሳውንድ ትራክ ቁጥሩ ትልና ችግር የለውም። እሺ እዚህ ጋር በሆን ጥሩ ነው። እሺ መቅድሙን ላሳያችሁ። መቅድሙ ብቻ የሚናገረው ነገር ስላለ ማለት ነው። ለምንድን ነው ግን ይሄን በኮሜንት ነው ሐሳቤን መጀመሪያ የገለጥኩት። ለምንድን ነው ይሄን መናገር የፈለኩት? ብዙ ጊዜ በጣም ብዙ ጊዜ ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ማን? ኦርቶዶክስን የማያውቋት ኦርቶዶክስን ሳታውቋት ነው የወጣችሁት ይሉናል። ለምሳሌ አሁን ይሄ ሰው ወንጌላውያን አማኞችን ሊናገር የፈለገበት ነገር የሞከረበት ነገር ወንድሞች በእርግጥ ምላሽ ሰጥተውታል ነበረ። በዛ ንግግሩ ኦርቶዶክስን እንደሚያውቃት አድርጎ ነው የተናገረው። ነገር ግን የራሱን የሊቁን መጽሐፍ እንኳን የማያውቅ የቤተክርስቲያኒቱን እንኳን መጽሐፍ የማያውቅ መቼ እንደተጻፈ በማን እንደተጻፈ ለምን እንደተጻፈ የማያውቅ ትርጉም ብሎ የሚናገር ሰው መሆኑን ስትመለከቱ ኦርቶዶክስን ሳታቋት ነው የምትተቿት የሚሉት ሰዎች አላዋቂ ሳሚ ምን ይለቀልቃል እንደሚባለው ያሉ ሰዎች መሆናቸውን ትታዘባላችሁ። መቅደሙን ብቻ ላሳያችሁና ከዛ በኋላ እናንተ ትፈርዳላችሁ። በማን ዘመን ተጻፈ፣ በማን በኩል ተጻፈ የሚለውን ለሌላ ጉዳይ ነው ያሰመርኩት፣ ለዚህ ጉዳይ አይደለም። በዚህ መጽሐፍ ላይ የሆነ ነገር እየተዘጋጀው ስለሆነ እንዲህ ይላል። ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት አቤት መጀመሪያ እዚህ ጋር ምን ይላል? ጻድቁ ይላል። እኛ ምንድነው ዘርዓ ያዕቆብን ጻድቅ አንልም የሚሉ ቀጣፊዎች የገዛ መጽሐፋቸው ጻድቅ እንደሚለው ተመልከቱ። እግረ መንገድ እንደየሱ ይህ መጽሐፈ ሜላድ በደጉና ጻድቁ ኢትዮጵያዊው ንጉሥ አጼ ዘርዓ ያዕቆብ ዘመነ መንግስት የቅድስት ሀገራችን ኢትዮጵያውያን ሊቃውንት የማን የኢትዮጵያ ሀገራችን ምን ሊቃውንት እንዳልኩትኝ ያከበብኩት ያሰመርኩት ለዚህ ጉዳይ አይደለም፣ ለሌላ ስራ ነው። ተሰብስበው በጊዜው የእመቤታቸውንና የቅድስት የሚሏትን አማላጇን ለእነርሱም የሚገባውን ስግደትና አክብሮት በመቃወም ለተነሳው አባ እስጢፋና ተከታዮቹ መጽሐፍ ቅዱሳዊ መልስ ለመስጠት ከብሉይና ከአዲስ አውጣተው አሰባስበው የጻፉት ምን መጽሐፍ ነው ይላል? ቅዱስ መጽሐፍ ነው ይላል። ቅዱስ የሚሉት መጽሐፍ ይሄ ቅዱስ የሚሉት መጽሐፍ ደግሞ አቤት አባቴ እሺ፣ አንዴ እያወራሁ በማካከል እያወራሁ ቴዲዬ መልስ ስጠን ለቤቢ ችግር የለም። ማቆሚያ የለውም የልጅ ጥያቄ። እሺ ጥያቄው መልስለት አለ ግድ የለም ተቀጥላ ቅዱስ ትቶኝ ሄደ መሰለኝ። ቅዱስ የሚሉት ይሄ መጽሐፍ ለብሩኬ ቅድም ፎቶ አንስቼ ልኬለት ነበር። ግንቦት ላይ የሚለውን ላንብብላችሁ። አሁን ከሰሞኑ ክርክር ጋር የተያያዘ ማለት ነው። እሺ ከሰሞኑ ክርክር ጋር ይሄን መጽሐፍ የካደበት ሚስጥር ይሄ ነው። ሰውየው ይሄን መጽሐፍ ቢክድ አይፈረድበትም። ምክንያቱም ይሄ ቅዱሱ መጽሐፋቸው እንደዚህ ይላል። ቁጥር 7ን አብረን አንብበው። በአዳም ላይ ያለው መልክ ሁሉ በማን ላይ? በአዳም ላይ ያለው መልክ ምን ሁሉ በማን አለ? በአብ በወልድ በመንፈስ ቅዱስ አለ። ምንድን ናቸው እነዚህ በአዳም ላይ ያሉትና በአብ በወልድ በመንፈስ ቅዱስ ላይ ያሉት መልኮች? ራስም ቢሆን እሺ፣ ገጽም ቢሆን እሺ፣ ጆሮዎችና አይኖችም ቢሆኑ እሺ፣ አፍንጫም ቢሆን እሺ፣ ይተነፍስበታል ማለት ነው አፍንጫው። ከንፈርም ቢሆን እሺ፣ እጆችና እግሮች ጣቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። እግዚኦ ማን ይሄንን ያለው? ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻቸው እንደተናገሩት ለእግዚአብሔር አይኖችና ጆሮች እጆችና እግሮች ሌሎችም የቀሩ አካላት እንዳሉት እናምናለን ይላል። ስለዚህ መጽሐፈ ሜላድን ቢክድና እሺ አባት አንዲች ብቻ የመጨረሻ ንግግር መጽሐፈ ሜላድን ቢክድ አትፍረዱበት። እርግጥ መጽሐፈ ሜላድ የትርጉም ስራ ባይሆንም ስለማያውቀው ነው እና እነዚህን ሰዎች ምንድነው የምላቸው? ቤተክርስቲያንን ሳታቋት ነው የወጣችሁት የሚል ሐሰተኛ ክስ መክሰስ እንደዚህ በጊዜው ስለሚጋለጥባችሁ ይቅርባችሁ። ይልቅ እናንተ ራሳችሁ ቤተክርስቲያናችሁን እንደማታቋት እንደዚህ ጊዜ ይገልጣችኋል፣ ጊዜ ያጋልጣችኋልና ለንግግራችሁ ጥንቃቄ አድርጉ። እንደው እድሏን ካገኘች ብናገር ብዬ ነው። ወደ ልጄ ልሂድ። ኤርሚዬ የትርጉም መጽሐፍ አይደለም ማለት ነው መጽሐፉ? አይደለም። እንደውም
እንዳልኩት ልጄ ልቤን ስለከፋፈለው እንጂ ተጨማሪ ማስረጃዎች በደንብ ማሳየት እችላለሁ። ራሱ ዘርዓ ያዕቆብ ነው የጻፈው የሚልም የተጻፈበት አለ። አይ ዘርዓ ያዕቆብ ሳይሆን ዘርዓ ያዕቆብ አዞ በዘርዓ ያዕቆብ በኩል ሊቃውንት የጻፉት ነው የሚልም አለ። ሁለቱም ደግሞ ያስኬዳል። ለምሳሌ የሰለሞንን ቤተ መቅደስ ሰለሞን ነው የሰራው እንላለን አይደል? ግን ሰለሞን ራሱ ድንጋይ አልጠረበም፣ እንጨት አላቆመም። በሰለሞን ትእዛዝ ስለተሰራ ሰለሞን የሰራው እንላለን። ስለዚህ ዘርዓ ያዕቆብ ሰለሞን ብቻ አይደለም የሰራው። እሱን ካነሳ ሰለሞን እኮ ብቻ አይደለም የሰራው፣ ሰለሞንም ሰርቶታል። ሰይጣኖችም ናቸው የሰሩት። አጋንንቶቹ የሕማማተ መስቀል ላይ ለመጽሐፉ ታማኝ መሆን አለብን። ኦርቶዶክስ የእግዚአብሔርን ቤተ መቅደስ አጋንንት ሰሩት ብላ ስለምትል ማለት ነው ነገረኛ። እሺ አሁን እኔ ነገር ልናገርበት ቆማለ ሰለሞን። እሺ ቆይ አሁን የሰይጣንን በኋላ እሺ አሁን ሌላ ምሳሌ ላንሳ። አስቸጋሪ ሰው ጋር እያወራሁ አሁን የኮሪደር ልማቱን አቤት የብልጽግና ፓርቲ ወይም ደግሞ እሺ እንወለውላለን ዶክተር አብይ ነው የሰራው እንላለን። ዶክተር አብይ ራሱ አካፋ አልያዘም፣ ሲሚንቶ አላቦካም። ነገር ግን በእሱ ትእዛዝ በእርሱ ዘመን ስለተሰራ እንደዚህ እንላለን። ልክ እንደዛ መጽሐፈ ሜላድንም ዘርዓ ያዕቆብ አጻፈው ቢሉም ልክ ነው፣ ዘርዓ ያዕቆብ ጻፈውም ቢሉ ልክ ነው። ዞሮ ዞሮ በዘርዓ ያዕቆብ ዘመን በሊቃውንቱ በኩል የተዘጋጀ መጽሐፍ ስለሆነ ትርጉም አለመሆኑን የውጭ ስራ አለመሆኑን መጀመሪያ እወቅ። ለመተቸት ከመሞከር በፊት አላዋቂ ሳሚ የሚለው ተረት አይተረትብህ ነው ንግግሬ። ሀሳቢ ብትንትና አለ ከልጄ ጋር ሆኜ ይቀየር መስመር እንዳልስት በቂ መልስ ነው የሰጠህን። ቴንኪው ቴዲዬ፣ በቂ መልስ። ኦርቶዶክስን ሳታውቁ ወጣችሁ ብለው የሚሉን ሰዎች ራሱ እዛው ኦርቶዶክስ ውስጥ እንኳን ተጎልተው ኦርቶዶክስን እንኳን ራሱ አያውቋትም። ለምን? መጽሐፍቶቿንም አያውቋትም። ለምን? መጽሐፍቶቿ እልፍ ናቸው። ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች በእነሱ ውስጥ የሚካተቱ የቀኖና መጽሐፍቶች ተብሎ የተባሉቱ አይደለም ተነበው አይደለም በእሳት ተቃጥለው እንኳን አያልቁ። እልፍ መጽሐፍ ነው የተጻፈው። ብራዘርዬ በግራኝ አህመድ ወረራ ጊዜ የተቃጠሉ ቅዱሳት መጽሐፍት አለን ብሎ በማለት እነሱን ለመተካት ተብሎ በአቢሾ የደነዘዘ መነኩሴ ሁሉ ጭምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የጀመረው አንዳንዱ ቢስሚላሂ ብሎ የሚጨርሰው አንድ ማቴ ጸሎት መጽሐፍት የሚባሉ አሏቸው። ለምሳሌ እንደ ድርሳን ማነው እንደ መልካ ራጉኤል ባለጠልሰሙ ማለት ነው። ኦኬ አላቸው መጽሐፍቶች። ስለዚህ መጽሐፍቶቻቸውን እንኳን ራሱ አያውቋቸውም ከመጽሐፍቶች ከብዛታቸው የተነሳ ማለት ነው። ስለዚህ መጽሐፈ ሜላድ ትርጓሜ ነው እንኳን ብሎ ቢል እንዲተረጎም ማን ነው መጽሐፉን ያጻፈው? ቅዱስ ነው ብለው የሚሉት ግን ነፍሰ ገዳይ የሆነው ባይዘው ሰው በምግባሩ ነው የሚጠራው። እጁን በንጹሐን ደም የታጠበ አጼ ዘርዓ ያዕቆብ የሚባለው ንጉስ ነው። ኦኬ ታሪክ አይረሳውም። ታምረ ማርያም ታምር ሀያም ብቻ አውጥቻ አነብልሃለሁ። የጨፈጨፋቸውና የገደላቸው ሰዎች ደብረ ብርሃን ከተማ ውስጥ ኦኬ 530 ምናምን ነገር ዓመታቸው አለፈ። አባ እስጢፋኖስና ተከታዮቻቸው ውሸት እንዳይመስልህ፣ ወሬ እንዳይመስልህ፣ ፖለቲካ እንዳይመስልህ፣ እውነተኛ የሆነ መረጃ ማለት ነው። ኦኬ አዎ እሱን ወንጀል ለማወቅ ከፈለጋችሁ ፕሮፌሰር ጌታቸው ኃይሌ የጻፉት ደቂቀ እስጢፋኖስ በሕግ አምላክ የሚል መጽሐፍ አለ እጄ ላይ ቴዲም ጋር አለ። እሱ መጽሐፍ ብቻ ማንበብ ነው። እናስ በቤተክርስቲያኒቱ ታምረ ማርያም ላይ ሁሉ ጭምር ሳይቀር የራሷን አገልጋዮች ነው ጨፍጭፈው የገደሉት። ካህናትና ዲያቆናት መነኩሴ የሚሆኑትን መነኮሳት፣ ካህናት፣ ዲያቆናት በአጼ ዘርዓ ያዕቆብ ደብረ ብርሃን ከተማ ላይ ተጨፍጭፈዋል። ምላሳቸው በህይወት እያሉ ነው የተቆረጠው። ጉድጓድ ውስጥ ከቶ እስከ አንገታቸው ድረስ በህይወት እያሉ ጉድጓድ ውስጥ ጨምሮ አፈር መልሶ ጭንቅላታቸው ከላይ እንዲታይ ከአንገታቸው በላይ ጭንቅላታቸው እንዲታይ ተደርጎ የጋማ ከብት ተነርቶባቸዋል። እነ ፕሮፌሰር ጌታቸው ኃይሌ እነ ፕሮፌሰር መስፍን ወልደ ማርያም
አስተያየት የሰጡበት መጽሐፍ እጄ ላይ አለ። የኢትዮጵያ መንግስት በወቅቱ እንትን ለማለት ቢከለክልም አሁን በሺህ ብር የሚሸጥ መጽሐፍ ማለት ነው። ኦኬ እሱ ሰውዬ ዘራ ያዕቆብ የሚባለው ሰውዬ ያጻፈው መጽሐፍ ነው ማለት ነው። ሜላድ ዘርአ ያዕቆብ አዲስ አበባ ዩኒቨርሲቲ ነው ደግሞ ያሳተመው። ዝም ብሎ ተራ ማተሚያ ቤት አይደለም። ተራ ማተሚያ ቤት አይደለም። በአፍሪካ ቶፕ 100 ዩኒቨርሲቲ ውስጥ በዓለም የሚታወቅ ዩኒቨርሲቲ ነው ያሳተመው። ቴንክ ዩ ሶልዬ። መጽሐፉም ስላለኝ ኢትዮጵያ በነበርኩበት ሰዓት ላይ በተሐድሶ ውስጥ በነበርኩበት ሰዓት ላይ ገዝቼው ያኔ በጣም አይ ቲንክ የኢህአዴግ መንግስት ይመስለኛል ክቡር ጠቅላይ ሚኒስትር መለስ ዜናዊ የነበሩትና እንዳይሸጥ ተከለከለ ምናምን ነገር ብለው መጽሐፉ ጠፍቶ ነበር እና ከዛ አፈላልጌ እነዚህ መጽሐፍት የሚያዞሩ ሰዎች አንዴ አይዶን የቱ ጋር እንደሆነ ኦሎምፒያ ጋር ይመስለኛል እንደዚህ ቡና የጀበና ቡና ተጀምሮ እዛ እየጠጣሁ ነበር ቁጭ ብዬ ምሳ በልተን ወይ ብቻዬን ነው ከሆነ ከጓደኛ ጋር ብቻ መጽሐፍት የሚያዞሩቱ ሲመጡ ጠየቅኩትኝ እና እባክህ ማነው የፕሮፌሰር ጌታቸው ኃይሌ ደቂቀ እስጢፋኖስ በሕግ አምላክ ብሎ የሚለው መጽሐፍ አለ ወይ አልኩት። የለም እሱ መጽሐፍ እኮ በጣም እኮ ጠፍቷልና በጣም ተከልክሏል፣ ውድ ነው አለኝ። ምን ያህል ይሆናል ብዬ ስለው ያኔ ኦልሞስት ምናልባት ይሄንን ማወራችሁ የዛሬ 16 ወይ 17 ወይ 18 ዓመት ማለት ነው እና ያኔ ውድ ነው ብሎ ባለኝ ሰዓት ላይ 250 የኢትዮጵያ ብር አለኝ ለኔ በወቅቱ ፈልጌ ላመጣልህ እችላለሁ አሮጌ ተራ ምናምን ነገር አይጠፋም ምናምን ነገር ብሎ ማለት ነው። እኔም እኔን እንደያዘው እንደው እንጂ ወደ ፒያሳ በተለይ እዚህ 3ኛ ፖሊስ ጣቢያ ፊት ለፊት ላይ የአርከበ ሱቆች የሚባሉት ጋር እዛ እየሄድኩ እኮ አሮጌ መጽሐፍ ትገዛ ነበርና እዛ ሄጄ መጠየቅ እችል ነበረ። ግን ጠየቅኩት ልጁን እዛ ቡና እየጠጣን እያለን ያዞር ነበረ መጽሐፍቶችን አምጥቶ ስጠይቀው ላመጣልህ እችላለሁ አለኝ። ስልኬን ሰጠሁትኝ። ደውልልኝ አልኩት። ቤቴ ወደዚህ ወደ ገርጂ ወደ ቦሌ አካባቢ ስለሆነ የተከራየሁት ደውልልኝ ፈልገዋለሁ አልኩት። እውነትም እና ፈለገልኝ አመጣልኝ እና ገዛሁት 250 ብር። ከዛ ወደዚህ ወደ ውጭ ስመጣ ብዙ መጽሐፍቶች ስለነበሩኝ ጥዬ ከመምጣቴ በፊት ቴዲዬ ያውቀዋል የአገልጋይ ወንድም ያሬድ ሽፈራው የሚባል ወንድም አለ በተሐድሶ ውስጥ የሚያገለግል ለእሱ ወንድም ነው ሰጥቼ የመጣሁት በስጦታ መልክ። ከዛ ግን መጽሐፉ እንደሚያስፈልገኝ ሳቅ ቅዱሳን በባለፈው እናንተ መጽሐፍ ገዙልኝ ብዬ ስል ቴዲዬ ነው ፈልጎ የገዛልኝ። ቴዲ እዚሁ ያለው ማለት ነው። እውነት አርነት ያወጣል። አሮን ስንት በሺህ ነው የገዛልኝ 2000 1000 3000 ብቻ አላውቅም። እንደዛ ነው የተገዛው። ግን ይሁን ተወዶ ማለት ነው። መጽሐፍቶች አሁን ተወደዋል። ይሁን እና እሱ መጽሐፍ ላይ እንዳለ ተዝረክርኮ ወጥቷል። የዚህ ሰውዬ ቅዱስ ነው ተብሎ የተባለው ሰውዬ ወንጀለኝነቱ እዛ ተጽፏል። አንድ ታምረ ማርያም ታምር 20 ላይም ተጽፏል። የጨፈጨፋቸው የገደላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ደማቸው በጸባኦት ይጮሃል። በሰራዊት ጌታ በእግዚአብሔር ጆሮ ጨፍጭፎ ገሏል። ስለዚህ መጽሐፈ ሜላድን የጻፈው እሱ ነው ማለት ነው። ያጽፈውም ይጻፈውም ራሱ የሚጻፍ ያጽፈውም አሁን ምሳሌ አድርጎ እንደሰጠን ኮሪደር ልማቱ በጠቅላይ ሚኒስትር ዶክተር አብይ ተሰራ ተብሎ ቢባል እሳቸው አካፋና መዶሻ ይዘው ወጥተው ሙሉ በሙሉ ስለሰሩት አይደለም። ጽዱ እንድትሆን እየተደረገች እየተሰራች ነው ማለት ነው። ይሄንን የኢትዮጵያ ሕዝብ መቼም ቢሆን አይከዳውም። አሁን ቢያራክስም ምንም ቢል አይከዳውም ማለት ነው። ልክ እንደዚህ ሁሉ ንጉሱም በዘመኑ ይህንን አድርገዋል። ስለዚህ መጽሐፈ ሜላድ ኢቨን 3 ምዕት እንኳን የተባሉት እንኳን እንደው ጽፈውት ትርጓሜ እንኳን ከሆነ ያንን ለመተርጎም የተረጎሙት የኦርቶዶክስ ቤተክርስቲያን ሊቃውንት ናቸው። ሊቃውንት ይላል ቅድም ባከበበው ላይ ሊቃውንቱ ሲተረጉሙ ምንጭ ከየት አግኝተው ነው የተረጎሙት? መጠየቅ አለበት። እፎይ አሁን የዚህ ምንጩ ካለው ከውጭ መጠየቅ አለበት። ግን ዋናው ነገር በአማርኛውን በተነበበበት ላይ አዳም ያለውን ነገር ሁሉ ኦኬ 3ቱ አካላት አሃዱ ስሉስ አላቸው ብሏል። ምን ተብሎ ሲባል ጆሮ፣ ጥፍር፣ እግር፣ ጥርስ፣ አፍንጫ ምናምን ነገር እየተባለ እና የተቀሩትም አላቸው ይላል። አዳም ምንድን ነው ያለው? ጥፍርና ቀንድ ብቻ ነው። መሶሪ ቀንድ አልኩኝ። ጥፍርና እጅ ብቻ ነው ያለው?
ፀጉርና ጥፍር ብቻ ነው? ከራስ ፀጉር እስከ እግር ጥፍር ድረስ ነገርየውም ከነቃጭሉ አለው ማለት ነው። ወንድ ልጅ ከነቃጭሉ ተወለደ እንደሚባለው። እናስ እነዚህ ነውራም ምን እያሉን ነው ታዲያ? ሥላሴ ሶስቱ አካላት ቃጭል አላቸው እኮ እያሉን ነው አይደል? መንፈስ ቅዱስ እንደዛ አለው እያሉን ነው። እግዚአብሔር አብ እንደዛ አለው እያሉ ነው የኦርቶዶክስ የሥላሴ ትምህርቷ። ይህንን ያለው ማነው? መጽሐፈ ሜላድ። ማን ያለው? ሃይማኖተ አበው የቄርሎስ ድርሳን ሶሪ የአትናቴዎስ ድርሳን። አይ አትናቴዎስ እንደዛ አለ። እዛው ተጠያየቁ እዛው ተጠያየቁ። መጣ ደግሞ ፕሮቴስታንት ምን ሞራል አለው ብሎ ይላል እንዴ? ተጠያየቁ እዛው ጋር። የተግማማ ትምህርታችሁን ክፈቱት። ለዘመናት ሻክቶ የተቀመጠ ማለት ነው። መንፈስ ቅዱስ ወንድ ያለውን የአካል ብልት አለው ብለህ ከማለት የበለጠ ነውር አለ ወይ? እሱን እዛው ተመላለሱ። ለሁሉ ነገር የኛ ስም ካልገባ አይጣፍጣችሁም እንዴ? ስለዚህ ሜላድ ትርጉምም ቢሆን አሁን ፎይ እንዳለው ትርጉም እንኳን ቢሆን የተረጎሙት ሊቃውንቶች ናቸው። 16ኛው መቶ ክፍለ ዘመን የመጣው ለምን 18ኛውም አይመጣም ወይ ደግሞ ለምን 4ኛውም አይመጣም? መቼም ይምጣ፣ እኛ አመቱን አይደለም። ቤተክርስቲያኒቱ እንደ ቆራሌ የሰበሰበችው አንድ መዓት አሰስ ገሰስ አለ። ቆራሌው እንደሚለው ማለት ነው። የሰበሰበቻቸው ከውጭ የሰበሰበቻቸው በአረብኛ የተጻፉ ተብለው የሚባሉ መጽሐፍቶች መጥተው አንዳንዶቹ በአረብኛ ውስጥ ራሱ እንኳን ተፈልገው አይገኙም። ራሷ የዘርዓ ያዕቆብና ደቀ መዛሙርቶቹ እሱና እሱ መሰሎች ደብተራዎቹ የጻፉት መጽሐፍት ነው። የነ ግራኝ አህመድ ያቃጠሉትን እነ ዩዲት ጉዲት ያጠፉትን መጽሐፍ ለመተካት ተብሎ የጥድፍ ስራ ማለት ነው። ይጻፉት እሱ ብሎ ማለት ነው። ለዚህ ነው ያኔ ሲጽፉ ድርሳነ ገብርኤልን የሚያጽፈው ገብርኤል ዕጣ ክፍሌ ነው ብሎ የሚል ባለ ቦርጫም ሰውዬ ሲያጽፍ ታቦቱንም ሲያስቀርጽ 3 ደቂቅን ከነደደ እሳት ያወጣቸው ገብርኤል ነው ብለዋል። ድርሳነ ሚካኤልን አጻፊው ደግሞ ምን አለ? 3 ደቂቅን ከነደደ እሳት ያወጣቸው ሚካኤል ነው ብለህ ጻፍልኛ ነው ጻፈለት። እዚህ ገብርኤል ነው፣ እዚህ ሚካኤል ነው። እና ደግሞ እንደገና ደግሞ ድርሳነ ኡራኤልን ደግሞ የሚጽፈው ሰውዬ እሱን ደግሞ የሚያጽፈው ወይዘሮዋ አርቲ ጆሮአቸው ላይ አድርገው የሚሄዱት እኛ ወፍራማ ሴትዮ ማለት ነው። እሳቸው ደግሞ ድርሳነ ኡራኤልን ሲያጽፍ ኡራኤል ነው ብለህ ጻፍልኝ አሉ። ኡራኤል ነው ብሎ ተጻፈ። የራጉኤል ደግሞ ወዳጅ ነኝ፣ የራጉኤል ወዳጅ ተብሎ የሚባለው ማለት ነው። ከአንዋር መስጊድ አጠገብ ያለው ራጉኤል ማለት ነው። የሱ ወዳጅ የተባለው ደግሞ ሲያጽፍ ደግሞ እሱ ደግሞ ራጉኤል ብለህ ጻፍልኝ ብሎ አለው። ራጉኤል የድርሳነ ኪዳነ ምሕረት ጸሐፊ ደግሞ ኖ እመቤታችን ነች። ዓለም እመቤታችን እሷ ቅመም ናት። እሷ ካልገባችበት ሊሆን አይችልም። ስለዚህ በሌለችበትም ዘመን እየወሰዱ ከተቷት ማለት ነው። 3 ደቂቅን ከነደደ እሳት ያዳነች እመቤታችን ነች። ምቱ ከበሮ እልል በሉላት፣ ወላዲተ አምላክ አቁራሪተ መዓት ናት እያሉ ማለት ነው። ነበረች እንዴ ማርያም በባቢሎን አውራጃ ላይ? የለችም። በእሳት ውስጥ 4ኛ ሆና የታየችው ማርያም ናት ይላል። ያዳነቻቸው 3 ደቂቅን ድርሳነ ኪዳነ ምሕረት የሰኞ ድርሳን ላይ ገጽ 20። ስለዚህ ማርያም እምነች ያዳነቻቸው ከእሳት ውስጥ ሚካኤልም ነው፣ ገብርኤልም ነው፣ ኡራኤልም ነው፣ ራጉኤልም ነው። አየህ፣ መጽሐፉን ለመተካት ተብሎ በሚባልበት ሰዓት ላይ እያንዳንዱ ቀጥለን እውነትን አሁን መጽሐፍቶቹን በጣም ፍተሻ ላይ ነን። አትጠራጠር መሐመድን ያወጣቸው ብሎ የሚል ከገድላት ላይ እናገኛለን። ምክንያቱም የመሐመድ ስዕል አድኗቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስለተገኘ ማለት ነው። ቀውሚ የቅድመ ስለ ከሶባ ትርስ ለብለው ሲሉ ለሱም ጭምር እንደሚሉ ምንም ጥርጥር የለውም ማለት ነው። የነብዩ መሐመድ ፎቶ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተገኘው። ዕጣን ይታጠንለታል ከሌሎቹ ጋር አብሮ ማለት ነው። በረከቱ ይደርባቸውና እናንተ ናችሁ እንደው ምንም አይነት ሞራል የለም። ቤተክርስቲያኗን እንደኔ የሚያውቋት
እንደነ ቴዲ የሚያውቋት እንደነ ሰለሞን የሚያውቋት እንደነ ብሩኬ የሚያውቋት ጋር ገብታ አታወራም። ኦኬ አብረህ እኮ ነው የምታጥንለት። እጣኑን እኮ ሲያጨሱት ለማመድም እኮ ነው የሚጨሰው። እሺ እንኳን ደህና መጣችሁ። ነገሬን አስረዘምኩ። ብሩክዬ ሰላም በሉ፣ ሶል ሰላም በሉ። ከዛ ለእንግዳ አይ ቲንክ እሙ ለፀሐየ ጽድቅ የፀሐየ ጽድቅ እናቱ ማለት ነው። ደስ ይላል። ማናት ግን ፀሐየ ጽድቅ? እኛ ጌታችን ኢየሱስ ክርስቶስ ነው። በርግጥ እሺ እንኳን ደህና መጣ ወይ እንኳን ደህና መጣሽ። ቪዲዮ ቆርጠህ አመጣህም። አሁን ባሳየው ቪዲዮ ላይ መዝሙረ ዳዊት አልሰጥም ባልከው ላይ እህቴ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ቪዲዮውን ማሳየት እችላለሁ። መልስ አልሰጠም ስላልክ ማለት ነው። መልስ የሰጠበት ቪዲዮ ትችያለሽ። ለማርያም ምልጃ ከመጽሐፍ ቅዱስ ጠቅሶ ነው መልስ የሰጠው። አዳምጠውና እንትን አንቺ ንገሪና ትልቁ ላይ አደርግሻለሁ። አንቺ አረግሻለሁኝ ትልቁ ላይ አደርግሻለሁ። ከመጽሐፍ ቅዱስ ጠቅሶ ነው መልስ የሰጠው እኮ። ላሳይ ቪዲዮውን ከመጽሐፍ ቅዱስ መልሽ። አንቺ አይተሽው የለ አይተሽው አልኩ። መልሽልንና ከዛ ክፈችው። ከመጽሐፍ ቅዱስ ነው ወይ መልሱን የሰጠው ነው ጠቅሶ? ቴንክ ዩ በቃ ክፈችው። ለዚህ ነው ሰይ መዝሙረ ያሬድ ከመጽሐፍ ቅዱስ ጠቅሶ የማርያምን አማላጅነት የተናገረበትን ጥቅስ ሊሰጥ ልታሳየን። ቴንክ ዩ ምድር አረፈች ማለት ነው። እህት ዓለም ክፈችዋ። ከመጽሐፍ ቅዱስ ጠቅሶ መልስ ሰጥቷል። እንግዲህ እኔ ይሄኛውን ቪዲዮን ያገኘሁት እስቲ እንግዲህ የሰጠውን መልስ እናየዋለና ጠቅሶ እናየዋለን። ድምፁ አይሰማም እህታችን፣ ድምፁን ጨምሪበት። ሚዩት ናት። ለዛ ነው ኤርሚ ሚዩት ነሽ እህታችን፣ ሚዩት ነሽ። ቪዲዮ ይሄ ነው። ኦኬ ጥሩ ጋይድ እንዴ ስልክ ስታካርኩኝ ችግር የለውም። ችግር ተረጋግተሽ ክፈችው። ልክ ነሽ። ቪዲዮ እሱ ነው የጠቀሰውን ጥቅስ እስቲ እንየው። አትሰማም እህታችን፣ ማይክሽ ሚዩት ነው። ስልክ ስታካርጉ ችግር የለውም። ችግር የለውም። እንታገስሻለን። ቀጥሉ። እስከዛ ቆይ አንድ ጊዜ ስልኬ በጣም ስታካርጉብኝ፣ ይቅርታ። እሺ ወንድምነት ሰላም በሉ። ቡርኪ ሰላም ወገኖች፣ እንዴት ናችሁ? ኤርሚዬ፣ ጽዮን፣ ሲጳራ፣ ሶል፣ ቴዳ፣ ክርስቲያን ወንድምህቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንግዲህ የጨለማው መንግስት ይዋሻል ሁሌም በቅዱሳን ላይ በክርስቲያኑ ማህበረሰብ ላይ መልስ እየሰጠን ደግሞም በፍቅር ወደ እውነት እንዲመጡ እየጠራናቸው እንቀጥላለን። ተባረክ ኤርሚሻ። ቴንክ ዩ ብሩኪ ስላየወጣ ደስብኛ። እሺ መጣልሽ አሁን። እሺ ክፈል እና ቪዲዮ ማለት ነው። ከዛው ከጥያቄ አድርጊ። ከዛው ከጥያቄ አሁን ከጠየቀበት አድርጊ። ችግር የለውም። ከፈችው
ማይክሽን ክፈችው እዛው ጋር ሙሉን እንደጀመርሽ ማርያም አማላጅ ናት የሚል መጽሐፍ ቅዱስ ላይ ካወጣህልኝ እኔ ሃይማኖቴን እቀይራለሁ አለች እና ገጹን እንድትነግረኝ ፈልጌ ምን ብለህ መለስክላቸው? አንተ አለው ብዬ ነው እኔ ማለት ከዛ ውጭ ለምን እንዴት ልመልስ እችላለሁ? የሚያሳይ ምን የሚያሳይ እዚህ እየሰማችም ሊሆን ይችላል። ሼር አድርጌላታለሁ። ኦኬ ምልጃ ምንድን ነው ብለህ የምትረዳው አንተ? እንዴ እኔማ የፈጣሪ እናት አይደለች እንዴ? እኔማ አለ መጽሐፉ ላይ ያልኳት ገጽ ነው እንጂ ላውቅ ያልቻልኩት። እሱ ምልጃ ምንድን ነው እሱ? እኛ ማርያምን እንወዳታለን እናከብራታለን አለች። ነገር ግን እግዚአብሔር ነው ልንወድ የምንችለው። የጠየቀው እፎይን ነው፣ አልመለሰለትም። ከገስት ላይ ያስወረደው እና ሌሎቹ በምን ታውቃለህ እሱ እንዳስወረደው? አሁን እዚህ ጋር መልስ እየሰጡበት ነው። ዝም ብለህ ቪዲዮውን አዳምጥ። ኦኬ እሱ ነው ጠይቆ የወረደው። ቆይ አትክፈች እህታችን። ጠየቀው አይደለ? እዚህ ጋር ደግሞ እሱ ነው የወረደው። እሱ ነው የወረደው። ልጁ ራሱ የወረደው ኦርቶዶክሳዊ ወይስ ደግሞ እሱ ያስወረደው? በምን ታውቃለህ አንተ? ኦኬ ማን ያወረደው ታዲያ ልጁን? እፎይ ሲጀመር ሰውን ከገስት ላይ መልስ ስላጣ ነው ያስወረደው እኮ። መልስ ሊሰጡበት አይደል? ለምን አታዳምጥም? ቆይ ተከፍቻለሽ እህታችን። ቆይ እኔ ላንቺ አይደለም መልሰው፣ ግን እዚህ ያላችሁ ሰዎች ጥያቄ ጠየቀው። ኦርቶዶክሳዊ ነው፣ የአምላኬ እናት ናት፣ ወላዲት አምላክ ናች እያለ ነገረው። ለጠየቀው ጥያቄ ቀጥታ መልስ አይደለም የመለሰለት፣ ከገስት አስወረደው። ኦኬ አይደለ? ቪዲዮውን ስለመጨረሻ እህታችን እኔ ነኝ አይደል ያስገባሁሽ? ቪዲዮ አለ ብለሽ ክፈች ብዬ ትልቁ ላይ አርኩሽ እኔ ነኝ። እኔ ቪዲዮ የመከፈት ስለመጨረሻው አዳምጣ። ለምን ታስቆማለህ? እህታችን ካልሆነ አንቺን አስወርድሽና ፔጁን ስላየኑ ሌላኛ ከፍተኑ እንመልስበታለን። ግን እኔ አትከፍችም አላልኩሽም፣ ቪዲዮ አይጨርስም አላልኩሽም፣ እንሰማለን። ግን እኔ ሳወራ አፌ ላይ አትቁም። ውርደታችሁን እንደዚህ ተከናንባችሁ የተዋረደው ራሱ እፎይ ነው። ለጠይቀው ጥያቄ ለምን መልስ አልሰጠውም? ለምን አስወረደው ከገስት ላይ? ኦኬ እንደዚህ የሚያስወርድ ሰው ፕሮቴስታንት በምን ሞራሉ ነው ብሎ የትቢት ነገር ሲናገር ስለሰማሁት ማስወረድ ይችላል። ሁሉን ነገር ላያቅ ይችላል። ማርያም ታማልዳለች ብሎ ማለቱን እንጂ የሚያውቀው መጽሐፉን አያውቀውም። በቃ ደግሞ ሰው ሁሉን አያውቅም። እኔም የማላውቀው ስላለ ማለት ነው። ችግር የለውም። ግን መጽሐፉን የሚያውቀው ማርያም ማማለዷን ያውቃል ብሎ ማነው ብለሽ የምትይው መለሰለት ብለሽ ያልሽውን ሰው ክፈችው አሁን መልሰሽ ማለት ነው። ጋሄድ ቴንኪው። መምህር ኤፍሬም ቢሄዱበት ጥሩ ነበረ። ለማንኛውም ግን ምልጃ ምንድን ነው? ቅድም እፎይ ጥሩ ጥያቄ ጠይቃል። እሱ ምንድን ነው ምልጃ ምንድን ነው ብለህ ጠይቀው ነበረ። ሰው ምልጃ ማለት ጸሎት፣ ልመና ማለት ነው። በመጽሐፍ ቅዱሳችን እንኳን እመቤታችን አይደለችም እኛም እርስ በርስ አንዳችን ለአንዳችን ማልዳለን፣ እንጸልያለን። ይሄ ደግሞ ለክርስቲያን የተሰጣቸው አንደኛው ጸጋ ቢኖር፣ ለቤተክርስቲያን የተሰጣ ጸጋ ቢኖር አንዱ ስለ አንዱ የሚያደርሰው ልመናና ጸሎት ነው ምልጃ ማለት። እመቤታችን ታማልዳለች። አዎ ታማልዳለች። እመቤታችን ብቻ አይደለም ቅዱሳን ሁሉ ይጸልያሉ ስለኛ። ምክንያቱም በቤተክርስቲያናችን የክርስቲያኖች ህብረት ውስጥ የቅዱሳን ህብረት አለ፣ የሰማዕታት ህብረት አለ። የከበሩ እነዛ የክርስቶስ ምስል እንደሚናገረው አንዱ ብልት አንዱን ብልት ያስባል። ስለዚህ እመቤታችን ታማልዳለች ስንል የክርስቶስ አካል ላይ ያለች ስለሆነች፣ የከበረች ስለሆነች፣ የጌታ እናት ስለሆነች ክብሯ ከሰው ልጆች ሁሉ ይበልጣል። ጸሎትና ልመና እንዲሁም በጣም ትንሽ ሲምፕል ነገር ነው። ባይዘወይ በጣም ለቅዱሳን እንዲሁም መፍረድም ሰጥቷቸዋል ጭራሽ። ስለዚህ ብዙ ጊዜ እፎይ ወንድሜ ይሄ እመቤታችን ታማልዳለች አታማልድ የሚለው ዲስከሽን በጣም የወረደ ሙግት ነው እና አንደኛ ቅዱሳን ከተሰጣቸው ቃል ኪዳን አንጻር ስናይ እመቤታችን ደግሞ ከቅዱሳንም በላይ ቅድስት ናትና የከበረች ናትና ክብሯ ከመላእክትም ከሰው ልጆችም ይበልጣልና የአምላክ እናት የመሆን ጸጋ እኮ ተሰጥቷታል እኮ። ልመና እኮ በጣም ሲምፕል ነገር ነው። እኛ ሁላችን አንዳችን ለአንዳችን ስንጸልይ የአምላክ እናት ሆነን አይደለም። ኦኬ። ድንግል ማርያም ግን
የአምላክ እናት ተብላለች። እኛ እንኳን የመለመን ጸጋ ተሰጥቶን እሷ ደግሞ እንዴት ከዚያ የበለጠ ክብር ጸጋ ይኖራት? በልጇ ዘንድ የመደመጥ ክብር እንዴት አይኖራት? አንድ ሁለተኛው ደግሞ ድንግል ማርያም ታማልዳለች የሚል አታማልድ የሚል ፔንቴ ካለ አታማልድ የሚለውን ጥቅስ መምጣት ያለበት እሱ ነው። ከዚህ ጋር ነው እናንተ ተቆርጣችሁ ያመጣችሁ። ቪዲዮውን በደንብ አስተውል። መጀመሪያ ስከፍተው ከዚህ ጋር ነው ቪዲዮ የተቆረጠው። ከዚህ በፊት የተናገረውን አላላችሁም እናንተ። አስተውል ከዚህ ጋር እንዴት እንደቆረጣችሁ። ድንግል ማርያም አማላጅ አይደለች የሚል ፕሮቴስታንት ካለ አታማልድ የሚለውን ጥቅስ ማምጣት ያለው እሱ ነው። ምክንያቱም አታማልድ ብሎ ክሌም ስላደረገ። ሰሚራ እንደሚዩት አድርጊልን። እሺ ሚዩት አድርገው አሁን አንቺ። ቴንክ ዩ ቪዲዮን በቃ ኦኬ፣ ቪዲዮን በቃ ኦኬ። አልጨረሰም። ማስረጃ ከመጽሐፍ ቅዱስ ማስረጃ የሚሰጥበት ስላለ ነው። አታማልድም ካለ አንድ ሰው አታማልድ የሚለውን ክሌም ማምጣት ያለበት ያ ሰው ነው። እና ፕሮቴስታንቶቹ አታማልድ የሚላሉ በደፈናው ግን ለታዝ ጥቅስ የላቸው። እኛ ደግሞ ታማልዳለች ስንል አንደኛ የዶኪማስን ጓዳ ምሳሌ አድርገን ዮሐንስ ወንጌል ምዕራፍ 2ን ምሳሌ ይዘን ምክንያቱም ምን አለ አሁን የዮሐንስ ወንጌል ኖ እሱ ራሱ ይናገር እህቴ። እኔ ነኝ የሚት ያርኩሽ። አንቺ የምትመልሺ ከሆነ ቪዲዮን አጥፊና አንቺ መልሽልን። እሱ የሚመልስ ከሆነ አንቺ ምንም ማውራት ያስፈልግሽ። እኛ ጆሮ ስላለን እንሰማለን። ቴንክ ዩ። አንቺ ዝምብለሽ ቪዲዮን ትፈጭ። ኦኬ አርጋታል። እሺ ስለዚህ አታማልድም ካለ አንድ ሰው አታማልድ የሚለውን ክሌም ማምጣት ያለበት ያ ሰው ነው። እና ፕሮቴስታንቶቹ አታማልድ የሚላሉ በደፈናው ግን ለታዝ ጥቅስ የላቸው። እኛ ደግሞ ታማልዳለች ስንል አንደኛ የዶኪማስን ጓዳ ምሳሌ አድርገን ዮሐንስ ወንጌል ምዕራፍ 2ን ምሳሌ ይዘን ምክንያቱም ወይን አልቆባቸዋል ሙል አላቸው ስጣቸው ብላ ለመነች ድንግል ማርያም ናት። ወይን ማለቁ ማንም መጥቶ አልነገራትም። ልጇ ደግሞ ዩቱብ ከሆነ ማሳየት የፈለኩት ከመጽሐፍ ቅዱስ መልስ አልሰጡም ስላላችሁ ነው። ኤርሚ ተፈቀድልኝ እኔ ልመልስላት። ቆይ አንዴ። ኦኬ ሪሙቭ አድርጋት ያለኝ ከዩቲዩብ ላይ ስለሆነ ነው ማለት ነው። እና እያሳየ ስለሆነ እንዳላቋርጣት ብዬ ነው። ኦኬ ቀጥታ ከዩቲዩብ ከሆነ እንትን ያልሽው ለዚህ ነው። ሪስትሪክሽን እኮ መጣብኝ እዚህ ጋር ምን እንደሚል ታውቃለህ? አዎ እሙለ ፀሐይ ጽድቅ ማርያምን ሪሙቭ አድርጋት ይለኛል። ሪስትሪክሽን ኦኬ፣ ሪስትሪክትድ የመጣበት ምክንያት ማለት ነው። ኦኬ ያ ጋይድላይንስ የኮሚኒቲ ጋይድላይንስ ጥሷል ብሎ ይላል። ዋት በቃ ድምፁ ብቻ ተሰማ። ቪዲዮን አጠፍታ ድምፁ ብቻ። ያ ቴንክ ዩ። ያልጨረሰው ካለ የሚጠቅሰው ጥቅስ ካለ ይቀጥል። የዮሐንስ ወንጌል መጽሐፍ ጓዳ ውስጥ ያለውን የአቶ ዶኪማስን ጓዳ ብሎ ያለውን አለ። ግን የሚቀጥል ካለ የጠቀሰው ሌላ ጥቅስ ካለ ቅዱስ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ሊኖር ናፍቃለሁ ብሏል። ስለዚህ በአጸደ ነፍስ ያሉ ቅዱሳን የሚኖሩ ናቸው፣ ህያዋን ናቸው፣ ተናጋሪ ናቸው፣ አዋቂ ናቸው፣ ሰሚ ናቸው። ለምን እና አንደኛ ነፍሳቸው መዋቲ ስላልሆነች የማናችንን ነፍስ የምትሞት አይደለችም። ነፍስ ደግሞ በባህሪው አዋቂ ናት፣ ሰሚ ናት፣ ተናጋሪ ናት። ሁለተኛ ደግሞ ጸጋ እግዚአብሔር ከእነሱ ጋር ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 28 ላይ አምላካችን ኢየሱስ ክርስቶስ ምን አለ? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ ሐዋርያቱ። አሁን በስጋ የሉም ሐዋርያቱ፣ ግን ጌታ ከእነሱ ጋር ነው። ስለዚህ በስጋ አለመኖራቸው ቅዱሳን እመቤታችንም ጨምሮ በስጋ አለመኖራቸው አያውቁም፣ አይሰሙም፣ አይናገሩም፣ አያስብልም። ምክንያቱም የከበረች ነፍስ ናት፣ በባህሪዋ ነፍስ ደግሞ ሕያዊት ናት እና መንፈስ ቅዱስ ከእነሱ ጋር ስላለ ያውቃሉ፣ ይሰማሉ። ደግሞ የክርስቶስ አካልና የከበሩ ብልቶች ስለሆኑ እኛን ደግሞ በድካም ውስጥ ያለነውን ደግሞ በጸሎታቸው ያስቡናል። አንደኛ ቆሮንቶስ ያለውን ተናግሬ ያለው። ቀጥሎ ደግሞ ዕብራውያን መልእክቱ ላይ እንደ ደመና የከበቡን በዙሪያችን ያሉ እነዚህ ምስክሮች ይላቸዋል። ዕብራውያን 11 እና 12 ማንበብ ነው። ቅዱሳንን ዘረዘረና ከዛ እንደነዚህ ያሉ እንደ ደመና የከበቡን ቅዱሳን ምስክሮች በዙሪያችን እስካሉ የእምነት ሮጫችንን እንሩጥ ይላል። ስለዚህ ይበቃቸዋል። ምክንያቱም ማስረጃ ስለሰጠ ዮሐንስ ወንጌልን የኔ ቪዲዮ ረጅም ነው። ቴንኪው ችግር የለውም። እሺ የተጠቀሱ ጥቅሶች አሉ፣ ልብ በሉ። የዮሐንስ ወንጌል መጽሐፍ ምዕራፍ 2ን ጠቅሶታል። የቆሮንቶስን እርግጠኛ ነኝ እሱ አልጠቀሰውም፣ ዝም ብሎ ቆሮንቶስ ነው ያለው። ምዕራፍ 9 ቁጥር 14 ነው የሚጠቅሱት ብዙ ጊዜ። ዕብራውያንም ምዕራፍ 11 እና 12 ነው አንብቡ ያለው። ምዕራፍ 11 እና 12 አንብበናል። ሌላም የሚጠቅሳቸውም እንኳ ካሉ እነኚህ ክፍሎች በሙሉ
ማርያም ታማልዳለች ብሎ የሚል የሐረር ሰው አበደን ይላል። አንድ የለም። አንድ እነዚህ ክፍሎች ማለት ነው ተጠቀሱ የተባሉ ክፍሎች ማለት ነው። አንድ ማለት አንድ የለም። ከዮሐንስ ወንጌል መጽሐፍ ምዕራፍ 2ን ሁሌ ደጋግመን ስለተናገርንበት አሁንም እንናገርበታለን። ማስረጃ ሊሆኑ ለማርያም ማማለድ ሚዩት አርጊዮታችን ለማርያም ማማለድ መረጃ ማስረጃ አድርገው የሚያቀርቡት ኦርቶዶክሳውያኑ የጨነቀው እርጉዝ ያገባል እንዲሉ ነው። እህታችን ሚዩት አርጊው። የጨነቀው እርጉዝ ያገባል ሚዩት አርጊዮታችን ማርያም ሚዩት አድርጊው። ታደርጉኛላችሁ። ለምን ሚዩት ታደርጉኛላችሁ? እሺ እታችሁ ረጅ ስራሽን ጨርሰሻል። በቃ ካልሰማሽ አየሽ፣ እኔ አክብሬ ቪዲዮን ሰማሽ ማሰማት ያለሽበት ድረስ ከዛ ሚዩት አድርጊውና እኔ ስናገር ከዛ ደግሞ እንድሰጥሽ ነበር። ያው ግን ቤቱ ከቤቱ ነው ማለት ነው። እሺ የዮሐንስ ወንጌል መጽሐፍ ምዕራፍ 2 እና የቆሮንቶስ መጽሐፍ ነው። ቆሮንቶስ ነው ያለው እንጂ አልጠቅሰውም ቁጥሩን። ዕብራውያን 11 ነው ያለው። ቁጥሩን ጠቅሶ ማርያም ታማልዳለች ብሎ የሚለውን የለም። የዕብራውያን 11 የሚናገረው እነዛ የእምነት አባቶች ነው የሚጠራው ማለት ነው። እነዚህን የሚያክሉ ምስክሮች ካሉን ብሎ ያለው ማለት ነው እኮ። ስርዓት ይዘሽ ታዲያ አውሬ አንሰጥሻለን እና እህታችን እኔ እኮ ሚዩት አድርጊ ነው ያልኩሽ ሳወራ። አንቺ ቪዲዮ ስታሰሚን ጭጭ ብዬ ሰማሁ አይደል? ልክ እኔ ደግሞ ሳወራ ስሚኛ፣ ከዛ ደግሞ ለአንቺ ደግሞ ሰጥሻለሁ። ወንድሞችንም ያወራሉ እንሰጥሻለን ማለት ነው። ኦኬ ቴንክ ዩ። እባክሽ ማርያም እታችሁ ረጂ እታለም። ኦኬ እኔ ገና እያወራሁ ነው ያለሁት። ቴንክ ዩ። እታችሁ ረጂ እንደማያስችላችሁ አውቃለሁ። በስርዓት ነው የሚወራበት ቤቱ ማለት ነው። ስለዚህ ዕብራውያን 11 ላይ የእምነት አባቶች ተብለው ከተዘረዘሩት ውስጥ ማርያም የለችበትም። አንደኛ እንደ ደመና የከበቡን ብሎ የሚል የለችበትም እዛ ጋ ማለት ነው። እንደው ከቅዱሳን ተርታ እንደሆነች ብናምንም እንኳን እዛ ጋ የለችበትም። ኦኬ የዕብራውያን 11 ላይ የተጠቀሱ የእምነት አባቶች የተባሉት እነማን እንደሆኑ ላሳያችሁ። ኦርቶዶክሳውያኑ እንዴት እንደሚዋሹ ማለት ነው። ቆንጅዬ ውሸታ ማለት ነው። ኤርሚዬ እዛ ዮሐንስ ወንጌል ላይ ሲናገር የማርያምን እምነትና ክብሯን ሊገልጥ ይላል። ይሄ በጣም መንፈስ የሚያበሳጭ ንግግር ነው። ክብሩን ገለጠ ነው እንጂ የሚለው የማርያምን ክብር ሊገልጥ አይደለም። በዛ የወይን ጠጁ ጉዳይ ላይ እሺ፣ እና እሱንም በደንብ ሰምተው ከሆነ ክብሯን ሊገልጥ ብሎ ተናግሯል። እሰጣችኋለሁ፣ ችግር የለውም እሰጣችኋለሁ፣ ግን እንሄድበታለን ማለት ነው። ስለ እምነት አባቶች የሚናገረው እዚህ ጋር ስለ ሽማግሌዎች የተመሰከረላቸው ነው ብሎ የሚለው። ኦኬ ስለ ሽማግሌዎች የተመሰከረላቸው በዘመነ ብሉይና እንደዚሁም በሕገ ልቦና የነበሩ የእምነት አባቶች። አንዴ እድል ልስጥሽ እህቴ፣ እንደገባሽ እንዳታወሪ ሚዩት አድርገሽ ተጠበቂ፣ ተቀመጪ። ከአሁን በኋላ ከከፈትሽ እታይ ተወርጃለሽ፣ መቼም አትገቢ ማለት ነው። ኦኬ ቴንክ ዩ። እኔ እያወራሁ ስለሆነ ማለት ነው። ከዛ ስንጨርስ ሰጥሻለን። ቴንክ ዩ። እንደምንም ታገሽ። አይ ነው ጣዖታችሁ እንደተነካችባችሁ ስለምናቅ ብዙ ሊያቅበጠብጥ እንደሚችል እናውቃለን። ግን ከተረጋጋሽ ሰጥሻና ጨጭ ብለን እንሰማሻለን። አንቺ በመረጃ ላይ የምታወሪ ከሆነ ማለት ነው። ስለዚህ ዕብራውያን 11ን አንብቡት ብሎ ያለን እኛ አንብበነዋል። ስለ ሽማግሌዎች የተመሰከረላቸው ነው። የእምነት አባቶች እንደዚሁም አንዳንድ የእምነት እናቶች ተመስክሮላቸዋል ማለት ነው። ማርያም ግን እዚህ ጋር ማርያም ታማልዳለች ብሎ የሚል የለም። ለምሳሌ አቤል ተመስክሮለታል፣ ሄኖክ ተመስክሮለታል፣ ኖህ ተመስክሮለታል፣ አብርሃም ተመስክሮለታል። ኦኬ እንደዚህ እያለ ስለነ ጌዴዮን፣ ስለነ ባራቅ፣ ስለነ ዮፍታሄ፣ ስለነ ሳምሶን፣ ይስሐቅና ያዕቆብ፣ ኤሳውም ሁሉ ጭምር፣ ያዕቆብም ዮሴፍን የባረከበት፣ ሙሴም እንደዚሁ የተወለደበትና ያደገበትን ከግብፅ ምድር ሲወጡ የወጡትን የእስራኤል ልጆች በኢያሪኮ በዞሩበት ሰዓት ላይ የጋለሞታይቱ ያቺ የኢያሪኮይቷ ሴት እሷም እዚህ ጋር በእምነት እንዳልጠፋች ተመስክሮላታል። እሷ ቴንክ ዩ። እንግዲህ ምን እላለሁ ካል በኋላ ስለነ ጌዴዎን፣ ስለነ ባራቅ፣ ስለነ ዮፍታሔ፣ ስለነ ዳዊት፣ ስለነ ሳሙኤል ነቢያት እንዳልተርክ ጊዜ ያጥርብኛል ያለው። ለምን
እነሱ በእምነት ነገስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ ሙታንም ሴቶችም ሙታናቸውን በትንሣኤ ተቀበሉ ብሎ ካለ በኋላ እነዚህ ሁሉ ሁሉን እያጡ መከራን እየተቀበሉ ሞቱ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይተዋልና ይላል። ይሄ ውዳሴ ማርያም አንባቢው ሰውዬ የጠቀሰው ጥቅስ የማርያምን አማላጅነት ያሳያል ብሎ የሚል የለም። ስለዚህ ዕብራውያን 12 ላይ ሲናገር የ11ዱን ጨርሶ እነዚያ የእምነትን አባቶች ዘርዝሮ ሲጨርስ እንግዲህ እንደዚህንም ያሉ ምስክሮች በዙሪያችን እንደ ደመና ካሉን እኛም ደግሞ ሸክምን ሁሉ ቶሎ የሚከብደን ኃጢአትን አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን ተመልከቱ ብሎ ያለው ኢየሱስ ነው። በፊታችን ያለውን ሩጫ በትዕግስት እንሩጥ፣ እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀምጧልና ብሎ ይናገራል ማለት ነው። እዚህ ዕብራውያን 11 እና 12 ላይ ብሎ ያለው የማርያምን አማላጅነት የት አለ? የለም። በወፍ በረር ዕብራውያን 11 እና 12ን በዚህ አይነት የለም። ማርያም ታማልዳለች ብሎ የሚል የሚያሳይ ነገር የለም። የቆሮንቶስ 11 ቆሮንቶስ ነው ብሎ ያለው በደፈናው ግን 9:14 ላይ ያለው ቃል ነው። እሱም ቅዱሳን ይናፍቋችኋል ምናምን ብሎ የሚለው ክፍል ማለት ነው። እሱስ ክፍል ስለ ማርያም አማላጅነት ነው ወይ የሚናገረው? ለምሳሌ ቆሮንቶስ ይህንን ላውጣና 9:14 ማለት ነው። ማነው? እችን ክፍል ማለት ነው 9:14 ሁለተኛ ቆሮንቶስ። እሱ አልጠቀሰውም፣ እኔ እንደው ተጠቀስኩ። ቆሮንቶስ ነው ያለው እንጂ አልጠቀሰውም። ራሳቸው ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው የሚበልጠውን ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ነው ብሎ ያለው። ይሄ ክፍል ስለሞቱ በአጸደ ቅዱሳን ስላሉ ጻድቃን በምድር ላይ ላሉ በሕይወት ላሉ ሰዎች ይለምናሉ ብሎ የሚል ጥቅስ አይደለም። ኦርቶዶክሳውያን ሲጨንቃቸው፣ ሲያልባቸው፣ ሲጠባቸው የሚጠቅሱ ጥቅስ ነው። ይሄ ክፍል በሕይወተ ሥጋ ያሉ ቅዱሳን ናቸው የሚጸልዩት። እነማን ናቸው? ለማን የሚጸልዩት? ማይክ አትክፈቱ። ማነው የከፈተው? እሺ፣ ለቅዱሳን ስለሚሆን አገልግሎት ልጽፍላችሁ አያስፈልግም አለ ጳውሎስ። ለማን ያለቸው? ለቆሮንቶስ ቅዱሳን። በጎ ፈቃዳችሁን አውቄያለሁና ስለዚህም አኪያን ከአምና ጀምሮ ተዘጋጅቷል። አሁን አኪያ ማን ነው ብለን ብንላቸው እዚህ ኦርቶዶክሳውያኑ ሜዳው ገደል ነው የሚሆንባቸው፣ አያውቁትም። አኪያ የወይዘሮ እንትና ልጅ ነው ብለው ሊሉም ይችላሉ። አኪያ ተብሎ የሚጠሩ ሰዎች ስላሉ ማለት ነው። አኪያ ከአምና ጀምሮ ተዘጋጅቷል ብዬ ለሜቄዶንያ ሰዎች በእናንተ እመካለሁ አለ። ሜቄዶንያስ ምንድን ነው? አገር ነው? ሰው ነው? የሚበላ ነው የሚጠጣ ነው ብለህ ብትላቸው ምናልባት የሚበላ ይችላል ብለው ሊሉ ይችላሉ። መጽሐፍ ቅዱስን የማያነብ ትውልድ ስለሆነ ማለት ነው። ሜቄዶንያ ግን የግሪክ ግዛት ናት። አኪያም እንደዚሁ ግዛት ናት። በዛ ያሉ ቅዱሳን ተዘጋጅተዋል። ምን ለማድረግ? ቅናታችሁ የሚበዙትን አነሳስቷል ይላል። ምን ስለማድረግ ነው? ለቅዱሳን የሚሆን አገልግሎት ጽፍላችሁ አያስፈልግም። ስለ ገንዘብ መዋጮ ነው የሚናገረው። ነገር ግን በእነሱ እንዳልሆነ የተዘጋጀው ትሆኑ ዘንድ በዚህም ነገር እናንተ ያለው ጥምቀታችሁ ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የሜቄዶንያ ሰዎች ከኔ ጋር ቢመጡ ያልተዘጋጃችሁ ሆናችሁ ቢያገኟችሁ እናንተ እንድታፍሩ አልልም። እኛ ግን በዚህ በእምነታችሁ እንድናፍር አይሁን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህንን የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው ማስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን እለምን ዘንድ እንዲያስፈልገኝ አሰቡ ካለ በኋላ በልግስና ስለመስጠት ማለት ነው። በኢየሩሳሌም ላሉ በድርቅ ቀላውዲዮስ ቄሳር በነገሰበት ዘመን የሆነ በነቢዩ በአጋቦስ የተነገረ ትንቢት አለ። አሁን ይሄ ኦርቶዶክስ ሳይንስ ነው፣ አይገባቸውም። በተለይ ቲክቶክ ላይ የሚሯሯጡ ስሜት አይገባቸው። ነቢይ የሚባል አጋቦስ የጳውሎስን የመቀነት ጨርቅ ወስዶ ወደ ኢየሩሳሌም ሊሄድ በተነሳ ሰዓት ላይ በኢየሩሳሌም ስርዓት ይጠብቀሃል ብሎ ያለው ነቢይ ትንቢት ተናግሮ ነበር። የድርቅ ዘመን የረሃብ ዘመን እንደሚመጣ ማለት ነው። እና እሱም ቀላውዲዮስ ቄሳር በነገሰበት ዘመን ያ ተፈጸመ። ያ ሆነ እና ቅዱሳን በብዙ በሱም ብቻ በድርቁም ብቻ ጉዳይ አይደለም፣ ራሱ በክርስትናው ምክንያት እየተሰደዱ
ከአይሁድ የደረሰባቸው መከራ ስለነበረ በዛ ምክንያት እየተገፉ በችግር ውስጥ ነበሩ የነበሩት። እናስ ለነሱ ገንዘብ ስለማዋጣት የተጠየቀ ጥያቄ ነው። እነማን ናቸው ታዲያ ይናፍቋቸዋል ብሎ ያሉት? የሞቱ ቅዱሳን በሰማይ ያሉ አይደለም ይናፍቃሉ ብሎ ያለው። የማርያም አማላጅነት የበሰበሰ ትምህርት እዚህ ውስጥ የለም ብራዘርዬ። የበሰበሰ ያልኩ የጌታዬ እናት ማርያም ታማልዳለች ተብሎ ቢጻፍ ሚዩት አድርገው። እንደዛማ አትበል ኤርሚያስ። እሺ በታች ውረድ እንዳትልክ ደግመን። ኦኬ የማርያም ታማልዳለች ብሎ የሚል የበሰበሰ ትምህርት ብያልኩት መጽሐፍ ቅዱሳዊ ስላልሆነ ማለት ነው። የጌታችን እናት አይደለችም ብስባሿ፣ የኦርቶዶክስ ብስባሽ ትምህርት እንጂ እማታማልደውን ታማልዳለች። አንድም ጥቅስ ሊያሳዩበት የሚችለውን ያልተጠቀሰ ለእሷ ያልተነገረ፣ ለእሷ የተነገረ አለ። እናቱ እንደመሆኗ ብፅዕት ሴት እንደመሆኗ ድንግል ሴት እንደመሆኗ የተነገረላት አለ። ልክ እንደዛው ታማልዳለች ብሎ የሚል አንድ ማህበሪያ ያልጻፈም። ስለዚህ ትምህርታችሁ ነው ብስባሽ ብያልኩት ማለት ነው። ኦኬ የጌታዬ እናት ግን ክብርት ናት። ኦኬ ስለዚህ ይህንን እላለው፣ በጥቂት የሚዘራ በጥቂቱ ደግሞ ያጭዳል፣ በበረከትም የሚዘራ ደግሞ በበረከት ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳል፣ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይ በግድ አይደለም ብሎ በተነ፣ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር በሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሊያበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል። በእርሱ በኩል ለእግዚአብሔር ምስጋና ምክንያት የሚሆን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት ይላል ልግስና ማለት ነው። የዚህ በረከት ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል ካለ በኋላ በዚህ አገልግሎት ስለተፈተናችሁ በክርስቶስም ወንጌል በማመናችሁ ስለሚሆን መታዘዝ እነርሱና ሁሉንም በምትረዱበት ልግስና እግዚአብሔርን ያከብራሉ። እነማ? እነዚህ የምትረዷቸው ቅዱሳን እነርሱና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ በዛ በልግስናችሁ ምክንያት። ስለዚህ እራሳቸው ስለእናንተ ሲያማልዱ አለ። እነዚህ ልግስናው የሚሰጣቸው ሰዎች ናቸው ስለነሱ የሚያማልዱት ማለት ይጸልያሉ ማለት ነው። ቆሮንቶሳውያን ለአኪያ፣ አኪያ ለኢየሩሳሌም፣ ኢየሩሳሌም ለኤፌሶን፣ ኤፌሶን ለገላትያ ይጸልያሉ። አሁን እኛ አንዱ ለአንዱ እንደሚጸልይ ማለት ነው። እመቤታችን ታማልዳለች። የት ነው ጥቅሱ ያለው? ሁለተኛ ቆሮንቶስ 9:14 ስሟም የለም እንኳን ልታማልድ ቀርቶ። እነዚህ በህይወት ያሉ ቅዱሳን የአኪያና የመቄዶንያ ሰዎች፣ የቆሮንቶስ ሰዎች፣ በኢየሩሳሌም ገንዘብ ለተውጣጣላቸው ሰዎች እነሱ ነው። ያንን እነሱን ይላል በዚህ አገልግሎት ስለተፈተናችሁ በክርስቶስም ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና እነማ ገንዘብ የሚዋጣላቸው መዋጮ የሚዋጣላቸው ሰዎች ማለት ነው ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ስለዚህ ራሳቸውም ስለ እናንተ ሲያማልዱ በእግዚአብሔር ፊት ሲጸልዩ ማለት ነው። ጌታ ይወርዳቸው። በአኪያና በመቄዶንያ በቆሮንቶስ በምድር ዙሪያ በስም የተጠራች ቤተክርስቲያን አስባት እያሉ ማለት ነው። በኢየሩሳሌም ያሉ ቅዱሳን ይጸልያሉ፣ በሌሎች አሕዛብ ሀገሮች ላይ ያሉት ማለት ነው። ጳውሎስ ለኤፌሶንና ለተሰሎንቄ ቅዱሳን እንደሚጸልይ ማለት ነው። እሱም ደግሞ የተሰሎንቄ ቅዱሳንን ስለ እኔ ጸልዩልኝ ብሎ እንዳለ ማለት ነው። እናስ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ማለት ለማየት ማለት ነው። ይናፍቃሉ እንጂ በሰማይ የሞቱ ቅዱሳን የጌታችን እናት አንዷ ከቅዱሳን መካከል ስለሆነ ስለሞተች እኛንን መሞቷን ያሳየናችሁ አላለንም። ዲያቆን አዝግ እውነት ነው። ቀብረህ ነው አንተ በዕለቱ ነበርክ። ጸሎተ ፍትሐት አደረጋችሁላት። አላግጥብሃለሁ ብራዘር፣ አንተ አይደለም የነገርከን። የጌታችን እናት ማርያም መጽሐፍ ቅዱስ ላይ ሞተ ተብሎ ባይጻፍም ግን ሰው ናትና ሞታለች። ሞትን አልቀመሰችም ብላ አትለንም። ሁለት ሰዎች ብቻ ናቸው ሞትን ሳይቀምሱ የተወሰዱት፣ ኤልያስና ሄኖክ። አንተ አይደለም ማርያም መሞቷን የነገርከን። መጽሐፍ ቅዱስ ሰው ሁሉ ሞትን እንደሚቀምስ ተናግሯል፣ ከሁለቱ አባቶች በስተቀር ከሄኖክና ከኤልያስ በስተቀር ሌላው በሙሉ ሞትን ይቀምሳል። ኦኬ 40 እና 80 አወጣችሁ እንዴ እናንተ? አንተ ነበር ካፈር የመለስከው። እኛ የነገርናችሁ አይደለም እንዴ? ደግሞ በጣም ማፈሪያ
ስለዚህ ስለማይነገር ስጦታው እግዚአብሔር ይመስገን ብሏል ይላል። አሁን በዚህ ክፍል ላይ የታለ ታዲያ? እነዚህ ስለ ሊያዩዋቸው የሚናፍቋቸው ስለነሱ የሚያማልዱት ራሳቸው ስለነሱ የሚያማልዱላቸው ገንዘብ ሰብስበው የሰጧቸውን ቅዱሳንን ነው። ማርያም እዚህ ጋር ታማልዳለች ብሎ ያለው የታለ? የለም። ዕብራውያን 11 እና 12 ጨረስን፣ ቆሮንቶስን ጨረስን ማለት ነው። ሌላ ምንድን ነው? የዮሐንስ ወንጌል መጽሐፍ ምዕራፍ 2 ወንድሜ ብሩክ ይሄድበት፣ ከዛ ለእህታችን ትሰጣታለህ። የዮሐንስ ወንጌል መጽሐፍ ምዕራፍ 2 ሌሎችም ወንድሞችም ትቀጥላላችሁ። ኦኬ ብሩኬ፣ እኔ ጥያቄ ልጠይቅህ። ቆይ እሱ ያወራን ሁለቱን እኔ ያወራው። ቆይ እህታችን ትጠይቂያለሽ። እንዴት አይነት አማርኛ ነው በመድኃኒዓለም! እሱ ላወራው ለሶስቱ ጥቅስ ሁለቱን እኔ ሰጠሁኝ። ይሄኛውን ብሩኬ ይናገርና ከዛ ትጠይቂያለሽ። የፈለግሽውን ጥያቄ በዚህ ጉዳይ ላይ ጠይቃለሽ፣ እኛም እንጠይቅሻለን። ቴንኪው ብሩኬ። ያለህ አለ ኤርሚዬ እሰማለሁ አይደል? የዮሐንስ ወንጌል ላይ አቶ ዶኪማስ ብለው የሚሉት ሰውዬ ጋር ታማላለች ብለው ዲያቆን አዝግ የሚያዝግበትን መልስ ስጠው። እሺ ያው ዶንኪ ማስ ከየት አምጥተው እንዳሉት ባናቅም ያው ዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ መጽሐፍ ቅዱስ ላይ ያለ ታሪክ ነው፣ እውነት ነው። ብሩኬ ተቋርጠሃል። ወንድምነህ ተቋርጠሃል። ኔትወርክ ነው። እሺ ቴዲ ያለው ወገኖች አለው እሰማለሁ። ያ አንተ ትሰማለህ? አይ ቲንክ ኔትወርኩ ነው ብሩክ። እሺ ብሩኬ ኔትወርክ ነው ወረደ አይደል? እሺ ሶል ቀጥል። ብሩኬ ኔትወርክ ነው ለሷ ጊዜ ቶሎ እንድትሰጣት ማለት ነው። የአንድ ቁጥር የጻፈን አይ ቲንክ ብሩኬን ሳቡትና አለ። ኦኬ አጣሁት እኮ